አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የሀሪማ ቴሌቪዥን ተከታታዮች እንግዲህ የነሲብ የእንግዳ ሰዓታችን ላይ ደርሰናል። በዛሬው የነሲብ የእንግዳ ሰዓታችን ላይ በቀድሞ ስሙ ገብረ መድህን እንዲሁም ደግሞ እስልምናን ከተቀበለ በኋላ አብዱል አዚዝ የሚሰኘውን በህይወቱ ብዙ ውጣ ውረዶችን ያሳለፈ በወጣትነት እድሜው ብዙ ተግዳሮቶች የገጠሙት በተለያዩ የህይወት መስኮች የተፈተነ እና እስልምናን ለማስቀጠል የተደረገ ተጋድሎ የተካተተ የህይወት ምዕራፍ ያለውን እንግዳ ነው ይዘንላችሁ የቀረብነው። እንግዲህ ታሪኩን የምትሰሙት ይሆናል። በአትሌቲክስ ከታላላቅ ከሚታወቁ እንደ መሰረት ደፋር እንዲሁም ቃል ኪዳን ገዛኸኝ ከመሳሰሉ የኢትዮጵያ ጉምቱ ከሚባሉ አትሌቶች ጋር በጋራ በአትሌቲክስ ዘርፍም በስልጠናው ላይ የሰራ ሰው ነው። እንግዲህ እንዴት ወደ እስልምና መጣ? ልጅነቱ እንዴት ነበር? እስልምና ከመጣ በኋላ ምን አጣ? ለእስልምና ምን መስዋዕትነት ተከፈለ? ቤተሰቦቹ እስልምናን ሲይዝ ምን አሉ? እንዴትስ ከዛ በኋላ ህይወትን ቀጠለ? አሁን ምን አይነት ሁኔታ ላይ ነው ያለው የሚለውን ከኛ ጋር ቆይታ ብታደርጉ ከሆነ ይሄን ነገር የምትከታተሉ ይሆናል። እንኳን ደህና መጣህ አብዱል አዚዝ። እንኳን ደህና ቆያችሁ። እንግዲህ ያው ስቱዲያችን ድረስ መጥተህ የታሪክህን ለሙስሊሙ ኡማ ይጠቅማል በሚል እንዲሁም ደግሞ ለእስልምና ላይ ለመግባት አንድ ሁለት እያሉ ያሉ ሰዎች ምናልባት እነሱንም ማስተማሪያ ሊሆን ይችላል እና ይህንን ለዚህ ፈቃደኛ ስለሆንክ ከልብ እናመሰግናለን። እናመሰግናለን ስለተባለሽ። መርሃባ። እንግዲህ ከመጀመሪያውን ጀምርና አብዱል አዚዝ የት ተወለደ? የት አካባቢ ነበር ውልደትህ? እኔ የተወለድኩት ያው እንግዲህ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ የተወለድኩት ያው በጉራጌ ክልል በቻሃ ወረዳ ነው። በወርደና ተብሎ በሚጠራ አካባቢ ነው እና ያው እድገቴም እዛው ነው። ከተወሰኑ አመታቶች በኋላ በእርግጥ ወደ አዲስ አበባ እናት ይዛኝ መጣ። አዲስ አበባ ላይ ነው ያደግኩት። ሙሉ ቤተሰባችሁ ወደ አዲስ አበባ መጣ ወይስ አንተ? እናትና አባቴ ተፋተው እናቴ ቅድሚያ አዲስ አበባ መጣ ነበር። እኛ በልጅነታችን ነው የተለያዩት። ከአንተ ጋር ስንት ወንድምና እህት ነበሩ? የእናትና የአባቴ የሆንን ሰዎች 3 ነን። አንድ ሴት በእኔና በታላቅ ወንድሜ መካከል አንድ ሴት ልጅ አለች። አንተ የመጨረሻ ልጅ ነህ? እኔ ለእናቴ በዛኛው አባቴ ነው። በዛኛው አባቴ የመጨረሻ ነህ? ሶስታችሁንም ይዛ ነው የመጣችው? የመጨረሻ እሷ ናት። ሶስታችሁንም ይዛ መጣችሁ ወደ አዲስ አበባ? አዎ፣ ሶስታችንም በተራ በተራ ይዛ መጣለች። የት አካባቢ አረፋችሁ? ኮልፌ ነው። ያው እሷም ሌላ ትዳር ይዛ ስለነበር እዛ ነበር ያረፍነው። እንደመጣች ትዳር ያዘች እሷ? እንደመጣች ትንሽ ቆየት ወይስ በትዳሩ ምክንያት ነው የመጣችው ወደዚህ? ከተፋታች በኋላ ቀጥታ ወደዚህ ነው። ያው ወንድሟም ስለነበረ ቀጥታ ወደዚህ ነው የመጣችው። ከዛ ከተለያዩ በኋላ ቀጥታ ወደዚህ መጣች። ያው ከቆይታ በኋላ ግን ትዳር ያዘች ሌላ። ትዳር ስትመሰርት ያው ቤት እንትን ስላለች እናንተን ወደዛ ቀላቀለች ማለት ነው? አዎ፣ እኛን ወደዚህ ይዛን መጣች። ያው እዛ እንግዲህ በእንጀራ እናት ነበርንና የተለያየ ነገር ያው የሚደርሱ ነገሮች አሉ። በዛ አጋጣሚ እዚሁ አስተምራለሁ ብላ ይዛ መጣለች። ኮልፌ ፊሊጶስ አካባቢ? አዎ፣ ኮልፌ 07። እንዴት ነበር ኮልፌ ፊሊጶስ? አጠገብ ላጠገብ በጥቂት ኪሎ ሜትሮች ነው ያሉት አይደል? ነበር በዛን ጊዜ ቤተክርስቲያኑ ተሰርቷል ወይስ አልተሰራም ነበር? ቤተክርስቲያኑ ያው እንግዲህ እኔም አግዣለሁ ሲሰራ። በዛ ሰዓት አልተሰራም ነበር ይሄ ህንጻው። ያው እንግዲህ በሚሰራ ሰዓት እኔም እያገዝኩ ነበር። ያንተም የድርሻህን አንድ ጡብ ካስቀመጡ ሰዎች መካከል አንዱ ነህ ማለት ነው በቤተክርስቲያኑ ደረጃ። እሺ፣ አሁን ለምሳሌ እዛ አካባቢ ላይ ቀድሞ የተሰራ መስጂድ አለ፣ ኢማም ሐሰን የሚባለው መስጂድ፣ በተለምዶ አዲሱ መስጂድ የሚባለው የሙስሊሞች መቀበሪያ ስፍራ ያለው። ሁለት ማለት የተለያዩ ሃይማኖቶች የአንዳቸውን ስህተት የሚሰብኩ እና የራሳቸውን ደግሞ ልክነት የሚያጎሉ ሁለት ተቋሞች መሀል ላይ ስታድግ በልጅነትህ በምን አይነት መልኩ ታነጻጽራቸው ነበር ሁለቱ ተቋሞች? ያው በልጅነቴ እኔ እንግዲህ እስልምናን ከሚጠሉት ሰዎች አንዱ ነኝ ብል አይገርምም። በእርግጥ ያው ያላወቅከውን ነገር ከመንቀፍ ወደኋላ አትልም። ስለዚህ እስልምናን እኔ በጣም መጣላ ነበር። እውነቱን ስነግርህ እስልምና ሀታ የሙስሊም ስጋ ቤት ሁሉ ሳልፍ እኔ ስጋው ማየት አልፈልግም ነበር። እንዲህ ነበር የምሄደው እና በዛ ሁኔታ ነው ያደግኩት። ወደ ኢማሙ ሐሰን የመግባት እድል አጋጥሞ ያውቃል? ገብተህ አጋጥሞኝ አላውቅም። ያው ኢማሙ ሐሰን ግን ያው ስመላለስ ትንሽ
በዛ ወደ ቤተክርስቲያን በመመላለስ ሰዓት የመሰማቸው ድምጾች የሚማርኩኝ ነገሮች ነበሩ። በድምጽ አዛን ሲባል ሰላት ሲሰገድ ምናምን ቢማርኩኝም ግን ትኩረት ልሰጣቸው አልፈልግም ነበር ያኔ በወቅቱ። የሆነ ውስጥ ላይ ያልሆነ ነገር እየመጣ እንደሆነ አድርገህ አስበህ ወደ መሸሽ ትሄድ ነበር። እንትን ምንድነው ኢማሙ ሐሰን ላይ ለምሳሌ እንደው ጁማ በዚህ አካባቢ እንደውም አሁን ቅርብ ጊዜ እንትናል እንጂ እኛም ልጅ እያለን በፊት በጣም ብዙ በብዛት ይሰገድ ነበር። ብዙ ሰዎችም ወደዛ ይጎርፉ ነበር። እንደውም መስጂዶችም ብዙ አልተስፋፉም ነበረ። ጁማን እንዴት ታየው ነበር? የዛዴ ምን አይነት እንትን ይፈጥርብህ ነበር? ጁማ በእርግጥ ያው እንግዲህ የተለያየ ሁኔታ የተለያየ ስሜት አለው። በእምነቱ ላይ እስከሌለህ ድረስ ያው አንተ ትንሹም ነገር አግዘፈህ ታያለህ እና ጁማ ቀን አንዳንድ የመንገድ መዘጋት ምናምን ነገሮች ይኖራሉ። ያ ነገር እኔ ሲገጥመኝ የእውነቱ ነው የምልህ በቃ መንገዱ ሲዘጋጋ ደስ አይለኝም ነበር። በጣም ያናደደ እነዚህ ሰዎች እነዚህ ጭራሹም እኮ መንገዱ ዘጉት ምናምን የሚል ስሜት ነበረኝ። እንደዛ ነበር ለጁማ ያለኝ ነገር ማለት ነው። መርሃባ ትምህርትን እንግዲህ ክፍለ ሀገር ትምህርትን ጀምረሃል ወይስ እዚህ መተን የጀመርከው? አይ ትምህርት ክፍለ ሀገር ነው የጀመርኩት። እሺ ክፍለ ሀገር ጀመርክ? እዚህ ጀመርኩ። ያው የተለያየ ቦታ ላይ ሻሸመኔም እዚህም እየሆንኩኝ የተለያዩ ትምህርት ቤቶች ተምሬያለሁ። እሺ ሻሸመኔውን አልነገርከኝም። ወደ ሻሸመኔ ይኖራል ማለት ነው? ወደ ሻሸመኔ የሄድኩበት ምክንያት ያው እንግዲህ ወደ አትሌቲክስ ስር እዚህ አዲስ አበባ ነበር የገባሁት። በአትሌቲክስ ሰበብ ነው ወደ ሻሸመኔ ሄድከው? እና አትሌቲክሱ ላይ ገባሁ። አትሌቲክሱ እዚህ እየሰራሁ ያለ ወደ ዲላ ሄዳለሁ። ዲላ ለውድድር ሄድኩኝ። አንድ ዶን ቦስኮ የሚባል የሆነ የካቶሊክ ድርጅቶች አሉ እና እነሱ ውድድር የሚያዘጋጁት አለ። እሱን ለመወዳደር ወደ ዲላ ሄዳለሁ። ዲላ ሄጄ ያው እንግዲህ በውድድሩም ጥሩ ነበርኩ። በ400 ሜትር ነበር እንዳጋጣሚ ሆኖ በፊልዴ ባይሆንም ተሳተፍኩኝ። ግን በዛ በዲላ ውድድር ላይ አሸነፍኩኝ። ከዛ ስትራይድ የሚባል ክለብ አለ ይርጋለም፣ ፉራ ሆቴል የእነሱ ነው አየርላንዶች ናቸው። በሱ ላይ ያው ክለብ አለ ካምፕ ነው ያለው። እዛ ፉራ ሆቴል ላይ ራሱ ላይ ካምፕ አለው። ሐዋሳ ማለት ነው? አዎ ከሐዋሳ ትንሽ ይወጣል ይርጋለም። እሺ ወደ እሱ ግን ከመግባታችን በፊት እንመለስበታለን። አሁን የትምህርት ቤት ቆይታህን እንድናነሳው ብዬ ነው። ምናልባት ሻሸመኔ መሀል ላይ ሻሸመኔም ተመሪያለሁ ስትለኝ እሱን ለመጥቀስ ነበረ። አዲስ አበባ ላይ ትምህርት ቤቶች ዙሪያ ላይ ስትማር ልጅ እያለህ ከአንድም ኤሌመንተሪም ይሆናል ሃይስኩልም ላይ ነገር ትምህርት ቤት ውስጥ እንግዲህ ይኖራል፣ የሃይማኖታዊ እንቅስቃሴዎች ይኖራሉ። በብዛት ባይሆንም ብዙ። እናንተ ትምህርት ቤት እንዴት ነበር? የሙስሊሞች ይሄ የትምህርት ቤት ጀማ የሚባል ነገር እንቅስቃሴ፣ ሙሐደራዎች ምን እንደሱ አይነት ነገሮች የምታዩ ነገር ነበረ ወይስ? እንግዲህ እስከ 6ኛ ክፍል እዚህ ኮልፌ ሚሊኒየም ትምህርት ቤት የማታ ነበር የተማርኩት። ቀን ቀን እየሰራህ ነው? ቀን ቀን የተለያየ ነገር ሰራ ነበረ። ምክንያቱም ያው ያለሁት ከእንጀራ አባቴ ነው ብያለሁኝ። ከልጅነቴ ጀምሮ በስራ ነው የተለያዩ ነገሮች በመስራት ስላለፍኩኝ በማታ 6ኛ ክፍልን 5ኛ እዚህ ትምህርት ቤት እማር ነበር ሚሊኒየም። እና ያኔ እኔ እንኳን እንዲህ ተማሪ ጀማ የሙስሊም ጀማ ሚል አላየሁም አልነበረም። ነገር ግን በክፍላችን ግን 2 ሙስሊም ልጆች ነበሩ። ጓደኛሞች ናቸው። በእድሜም ትንሽ ከኛ ጸና የሚሉ ናቸው። ነገር ግን ያው ሰላት ሲደርስ ምናምን ጥለው ይወጡ ነበር። ትምህርቱን ማታ ላይ እየተማራችሁ ማለት? እየተማርን ነው ጥለው ይወጡ ነበረ። ይሄን አይ ነበረ። ይሄንን ግን አስተነትን ነበር። ያው አንተ ውስጥህ ላይ ተጽዕኖ ይፈጥራል። ምንድን ነው ለሃይማኖታቸው የሚገባ ምን ያህል ደረጃ ነው ያላችሁ ቦታ? ሴንሱ ባይኖረኝም ኢንተረስቱ የለኝም የእስልምናው ያኔ ምንም ውዴታም የለኝም። ግን ዝም ብለህ ትደነቅባቸው? ግን በጣም ያስገርሙኝ ነበር። ምክንያቱም ምንም በቃ አስተማሪው ቢኖር ራሱ ያውቃቸዋል፣ በቃ ለምዷቸዋል። ጺማቸው ያደገ ነገር ነው ምናምን ስራ እየሰሩ እንደው ደህና ደረጃ ላይ ያሉ ሰዎች ሳይሆኑም አይቀሩም ይመስለኛል። ምናልባት በዱንያ ጉዳይ ምናምን ብዙም ቅርርብ የላችሁም ማለት ነው? አጠገብ ለአጠገብ ነን። አሁን ራሱ አገኛቸዋለሁ። አንዱን አገኘዋለኝ። አሁን ራሱ ፊሊጶስ ጀርባ ላይ ሲገባ ሲወጣ አገኘዋለሁ። እሱም ይገረማል። እንዴት ነው ስሜታቸው? የዛኔ ካፊሩ ገብረመድን ሆነህ ነበር? ስንታየው ነበረ። ገብረመድን የክርስትና ስሜ ነው እና ያን ያው ሎርማን ስም ደግሞ አለ። አሁን ገብረመድን የክርስትና ስም ሲሆን ሎርማን ስሜ ደግሞ ስንታየው ነው የመጠሪያ ስምህ። እና ስንታየው ይሉኝ ነበረ ምናምን ነገር ማለት ነው። እና እኔም በእነሱ ግን ይገረም ነበረ። ትህትናቸው ደግሞ ትህትናቸው በጣም ትሁቶች ናቸው ማለት የሚናገሩት ነገር በሳይለንት ነው ሲነጋገሩ ምናምን እንደኛ መላፋት ምናምን ነገር የለባቸውም። ያ ነገራቸው ይስበኝ ነበረ በእውነት የማይደበቅ ሀቅ ነው ማለት ነው።
መርሃባ እንግዲህ ያው እሺ ትምህርት በዚህ አይነት መልኩ ቀጠለ። እስከተወሰነ ተማርክ እንዳልከኝ ስራዎችን ትሰራ ነበረ። አትሌቲክሱ መጣ። ከዛ በኋላ ወደ የቅድም ያቋረጥኩህን ጨዋታ ላስቀጥልህ እና ያው ትምህርትህን ሙሉ ለሙሉ ስራዎችንም ትተህ ትኩረትህን አትሌቲክስ ላይ ማድረግ የጀመርከው ከስንት እድሜ ጀምሮ ነው? ኦልሬዲ በቃ ቢያንስ በቃ 17ቶቹ 18 አካባቢ እኔ ሩጫው ላይ ነው ትኩረት የነበረው ሙሉ ለሙሉ ጉርምስናህን እንደጨረስክ በቀጥታ ወደ ስፖርቱ ተቀላቀልክ። 17 ራሱ የሞላኝ አይመስለኝም እኔ እንጃ። ብቻ ግን እንደዛ አካባቢ ጀምሮ በቃ በስፖርት ላይ ነው ያለሁት። ምን አትሌቲክሱ ላይ ምን ሆነ የገባው? ሯጭ ነህ? አሰልጣኝ ነህ? ሯጭ ነህ። ተወዳዳሪ ማለት ነው? ተወዳዳሪ። እሺ ወደ በአየርላንዶች ባቋቋሙት ካምፕ ይርጋለም ላይ ጀመርክ። እስቲ ቆይታ እንዴት ነበር እዛ? በጣም አሪፍ ነበር። ያው እንደነገርኩ ዶን ቦስኮች ውድድሮችን ባዘጋጁ ጊዜ በዲላ ስታዲየም ያው እዛ የሆነች ትንሽ ስታዲየም አለች ዲላ። በሱ ስታዲየም ላይ ውድድሮች ተካሄዱ። በውድድሮቹም ደግሞ 400 ሜትር ተሳትፌ አንደኛ ወጣው። ከዛ ያው እነዛ አትሌት አሰልጣኝ ሺሰማ ይባላል አሰልጣኙ የዛ የስትራይት ክለብ እና እሱን ወደዛ እንድቀላቀል ጠየቀኝ። ወደ እነሱ ክለብ ተቀላቀልኩ። እዛው እንድቀመጥ ተደረኩኝ። እዛው ካምፕ ላይ ቁጭ ብዬ ትሬኒንግ መስራት ጀመርኩ። ወደ አትሌቲክሱ የገባው በማን ሰበብ ነበረ? ወደ አትሌቲክሱ የገባሁት እኔ በኃይለ ገብረስላሴ ሰበብ ነው። ኃይለ ገብረስላሴ ውድድሮችን ሲያሸንፍ በማይሳት በቲቪ ውስጤ ተነሳሳ። እኔም ብሮጥ ብለህ? በቅርባችሁ እና ወንድሜ ያው ቴኳንዶ አሰልጣኝ ነበረና ቴኳንዶ ላይ ነበረ። ህፃን እያለሁ ያው ቴኳንዶ እሰራለሁ ከሱ ጋር እየገባሁ። ነገር ግን ሙሉ በሙሉ ሽፍቴ ወደ አትሌቲክሱ እንዳረገው ሆንኩኝ። ወንድሜም እንድሮጥ ፈለገ። ለምን? ቴኳንዶ በምንሰራ ጊዜ በሳምንት እሑድ ቀን ሩጫ እንሮጣለን። ሩጫ ስንሮጥ እነሱ እንዳልጠያቸው ነው የሚሄደው። ምንም በቃ ታላቅም የለም ማንም የለም። እንደው አንዳንዴ የያዙት ልብሱን ምናምን ይላሉ ማለት ነው። በዚህ የተነሳ አንተ ብትሮጥ ይሻላል ይለኛል እሱ። እሺ አሰልጣኝ እንግዲህ ጥሪውን አቀረበልህና ተቀላቀልከው። ምንም ማለት አሁን ቤተሰብ እኮ አንዳንዴ ያው አሁንም ድረስ ከእናትህና ከእንጀራ አባትህ ጋር ነው ያለው እስከዚህ ታሪክ ድረስ አይደለ? እዛ እስክትቀላቀል ድረስ የሆነ ከዚህ ትተህ ከአዲስ አበባ ሙሉ ለሙሉ ወደዛ ተዘዋውረህ ወደ ይርጋለም ካምፕ ይህን ውሳኔ ለመወሰን አልተቸገርክም? ቤትም እንዴት ግፊት አላደረጉብህም? አልተቸገርኩም። ምክንያቱም ባቴ ቤት ነው። ራሴን ለመጣር ብዙ ጥረት አደረግ ነበር። ብዙ ነገሮች በጣም ስራዎችን ከመሸከም የተለያዩ ነገሮች ከመስራት ጀምሮ በልጅነቴ ያን በመስራት ላይ ስለነበርኩ ራሴ ነበር የምመራው። ያን ያህል የቤተሰብ ተጽዕኖ የለብኝም። ምክንያቱም በዛ በመሰራው ነገር አምኜ ራሴን ለመቻልና እንደውም አልፎም ተርፎ አቅሜ በቻለው ሁሉ ቤተሰብ ለማገዝ ጥረት ማድረግ ነበርኩ። ያ ስለነበረ እዛም ብሄድ ያው እነሱ ያው ያምኑብኝ ነበር። በዛ ምን ያህል ጊዜ ቆየህ እዛ? እዛ ረጅም ጊዜ ቆይቻለሁ። ቢያንስ ለ3-4 ዓመታት ያህል እዛው ካምፕ ነው የቆየሁት። ውድድሮች ሲኖሩ አዲስ አበባ እየመጣሁ ምንም እያልኩ እንደዚሁ በቃ እዛ ነው የቆየሁት። ምን አይነት አሁን በዛ 3 ዓመት መሀል አሁንም ያው ክርስትና እምነት ላይ ነው ያለው? ክርስትና እምነት ላይ ነኝ። አብሮህ ከሚሰሩ የቡድን አጋሮች ከአሰልጣኞች ወይም ደግሞ ሌላም ከኒውትሪሽን ባለሙያዎችም ሊሆን ይችላል ሙስሊሞች ነበሩ ወይስ እንዴት ነው? እዛ ላይ አዲስ ተጽዕኖ አልመጣም? አሁንም በእስልምና ዙሪያ እዛ ላይ እንግዲህ አሁን እዛው ላይ እየሮጥኩ እያለሁ ባለ ሰዓት ያው እንግዲህ እስልምና እንደነገርኩ ስለ እስልምና ምንም እውቀት የለኝም፣ የማውቀውም ነገር የለም። ምክንያቱም ለእውቀቱም ጥረትም ማደርገው ነገር የለም። በቃ አንተ ያው ሀቅ ላይ ነኝ ብለህ እሱን ይዤ ነው የሚሄደው። ጥያቄም አልጠየቅም በክርስትና ላይ። በቃ ያ ነው። ተነስቼ እወጣለሁ፣ ሮጣለሁ። መተን ቀን እንተኛለን። ከሰዓት ትሬኒንግ ያወጡናል፣ ትሬኒንጉን እንሰራለን። አዳሩ ያው እንደዛው እንተኛለን። አለቀ። ይሄ ነው የነበረ ህይወት። እንደውም በዛ በካምፑ ላይ ብዙ ሙስሊሞች እንደዚህ አልነበሩም። ቢኖሩም 1-2 ልጆች ቢኖሩም ይህን ያህል በጥንካሬ በእስልምናው ላይ እንደ ሌሎቹ ያየሁባቸው ሙስሊም የሚባሉ አይነት ሰዎች ነበሩ እና እነሱ ያው ብዙም ፎከስ አላረኩም ከነሱ እንትን መርሃባ። እሺ በዛ 3 ዓመት መሀል ምን አይነት ውድድሮችን ገጠመህ? ምን አይነት ስኬቶችን አደረክ? ምን አይነት እንዴት ነበረ?
ያው እንግዲህ ወይስ ትሬኒንግ ብቻ ነበር? ትሬኒንግ እንሰራለን፣ ውድድሮች አዲስ አበባ እንመጣለን፣ ደቡብን ወክለን የተለያዩ ውድድሮች አዲስ አበባ መተን ሩጠናል። በእርግጥ ስኬታማ ብዙም አልሆንኩባቸውም። በወቅቱ ካምፕ በተቀመጥኩበት ሰዓት ብዙም ስኬታማ አልሆንኩባቸውም። ትሬኒንግ ላይ ጥንካሬ ጎልቶ ይውጣ እንጂ ውድድሩ ላይ ማስታወሰውን የዛ ክለብ ካለው አንድ ይርጋ ዲል አሪሲ ነገሌ አንድ ውድድር ተዘጋጅቶ ነበረ። የሆነች ውሃ ማስታወቂያ ነገር ናት ምናምን አስታውሳለሁ። እዚህ ፎቶ ላይም አለ እና እሱ ላይ ነው የተሳተፍኩት። እሱ ላይም አሸንፊያለሁኝ። ዲላ ጎዳና ነው፣ የጎዳና የ10 ኪሎ ሜትር ሩጫ ነበረ። እሱንም አሸንፊያለሁኝ። እሱ ነው የማውቀው ትልቁ ነገር። ከዛ ውጭ ያሉት ግን በመጣም ማጣሪያዎችን ግን አልፌ ፍጻሜዎቹ ላይ በጣም ደካማ ውጤት ነው ያስመዘገብኩት። ብዙ ፍጻሜዎችን ግን ተካፍለሃል? ተካፍያለሁኝ። ማጣሪያዎች፣ ክለቦች ሻምፒዮና ምንም ተሳትፌያለሁኝ ደቡብን ወክዬ። መርሃባ። እንግዲህ ያው በዚህ አይነት መልኩ የህይወትህ እየገፋ ነው። ከዛም በኋላ ወደ አሯሯጭነት ደግሞ ፔስ ሜከር ሆንኩኝ። ወደሱ ደግሞ ታሪክ እንገባ። ያው እንግዲህ ወደዚህ እንደነገርኩ ክለቦች ሻምፒዮና በመጣሁበት ነው የተወሰነ ጊዜ ቆየሁ እዚህ ማለት ነው። በእርግጥ ያው እዛ እያለሁ ግን አሁን ስለ ታናሽ እህቴ ምናምን እዛው እያለሁ ነው ያለው እና ስለ እሷ ትንሽ ብነግር ደስ ይለኛል። ምክንያቱም እዛ እያለሁ ቤተሰቦች ጠርተው እንደነገርኩ እዚህ እያለሁ ያው በቤተክርስቲያኑ ዙሪያ ላይ በመዘምራን ክፍል አገለግል ነበረ። ሻሸመኔ ግን እያለሁ ይርጋለም ባለው ሰዓት ግን አንድ እህቴ ያለች የኔ ታናሽ እዚህ ትወጣና ከእናቴ ቤት ወጥታ ሰው ቤት ትገባለች። ጠርተውኝ ከዛ እኔ ይመጡና እንደዚህ እቺ ልጅ ሙስሊም ሆነችብን አንድ በላት ትለኛለች እናቴ። ያው ቤተሰብ በእኔ ላይ እምነት አለው ብያለሁ። መጀመሪያ ጠንከር ያልክ ነበር ከሃይማኖት? በሃይማኖትም በምንም ነገር እምነት ነበራቸው እኔ ላይ። ማንኛውም ነገር አላፍተና ይሰጡኝ ነበር። የእንጀራ አባቴም ቢሆንም በልጆች ቁጥጥር ምክንያቱም እናቴ ብዙ ልጆች አላት። በሱ አሁን ባለው እንጀራ አባቴ ላይ ወንድሞች አሉኝ እና እነሱንም ጭምር ሀይ ማለት ወይ ምን ማለት ምክርም ካስፈልገ እኔ ነበርኩ እንትን ምለው እና እህቴ እንደዚህ ወደ እስልምና ስትመጣ ትጠራኛለች እናቴ። ከዛ ቀጥታ ተነስቼ ነው የመጣሁት ከሻሸመኔ ተነስቼ መጣሁ። እህቴን ሻሸመኔ ይዣት ሄድኩኝ። አሁን ይሄ የሚሆነው በዛው በሩጫ ማዕከል እያለሁ ነው ማለት ነው። ታዲያ እህቴን ምን አረኳት? ያው አስጠመኳት ሻሸመኔ ወስጄ ወደ ክርስትና መለስኩት። ግዴታ ማለት አዎ። እንዴት ታደርጊያለሽ? በቤተሰብ የሌለ ነገር አንቺ እናትሽን ንቀሽ ነው ወይስ እኛን ንቀሽን ነው? አንድም በዘራችን ሙስሊም የለም፣ አንቺ እንዴት እንደዚህ ብዬ በጣም ተቆጣኋት። ምክንያቱም እንኳን አይደለም ብላ ተወልጄ ያደኩበት መንደር ላይ ቢያንስ 4-5 ኪሎ ሜትር ይሆናል። እኔ የማውቃቸው 3 ሙስሊሞች ብቻ ነው ያሉት፣ አይደለም ሌላ ማለት ነው። በተወልጄ ባደኩበት ሰፈር ላይ አብዛኛው ክርስቲያን ነው። በቃ ይሄ በሆነበት ሁኔታ እንዴት ነው አንቺ ወደ እስልምና የምትሄጂው ብዬ በጣም ተቆጣሁ። ናው እንግዲህ ታላቅ ወንድሜም አለ ታጠቅ ይባላል። እሱም በጣም ተቆጣ። እንዴት አንቺ በዘር የሌለ ነገር ምናምን አለ። እሱ ቴኳንዶ አሰልጣኝ ነው እና በጣም ደግሞ ትንሽ እንትን ያለ ነው። ሲቆጣም ትንሽ ያስፈራል። ተቆጣት። እንዴት አንቺ በዘር የሌለ ነገር እንዴት ሙስሊም ትሆኛለሽ ይልና ማለት ነው። ሁለተኛ እንደዚህ አይነት ነገር ይልና ይቆጣታል። እንደውም በቃ ይዣት ከሄድኩም በኋላ እንደዚህ ተቆጣ። እሷም ወደ ክርስትናዋ መለስናት። ተመለሰች። ታዲያ ወንድሜ በወሩ ግን ሙስሊም ሆነ። ታላቅ ወንድሜ ታናሽ ምክንያት እጅግ ያስገረመኝ ነገር ይሄ ነው። ምንም በማላውቀው ሁኔታ ወር ባልሞላ ጊዜ ስር እሱ ሙስሊም ሆነ። ያን ሁሉ የተቆጣ ያን ሁሉ የተበሳጨ ወንድሜ ሙስሊም ሆነ። ሙስሊም ሲሆን እኔ እንግዲህ ታላቅ ወንድም ትንሽ የማክበር ሁኔታ ወይም ሀያ ማድረግ አለ። ብዙም አትናገርም፣ ጫና አትፈጥርም በታላቅህ ላይ። ሀቅም ባይሆን ሀቅ እንዳልሆነ እያወቅም አንዳንዴ የተሰባብረ ዝም ትላለህ ቢከፋ እና ወንድሜን አልተናገርኩትም፣ ዝም ነው ያልኩት። ታናሽ እህቴም ተከትለው ሙስሊም ሆነች። መጀመሪያው ከልክሏት ነበር። አሁን ራሱ ስለሆነ መንገዱ ተከፈተላት። ምናልባት እሷ ፍቅርም ሊሆን ይችላል እና ሙስሊም እና አሁን ወደ እስልምና ስትመጣ እሷን እንዴት ልናገራት? ታላቂን አልከለከልኩትም ኦልሬዲ እና ታናሽን ደግሞ ጫናት አልፈለኩም። ባይሆን እኔም ለራሴ ለመርምር መስዋዕትነት ልክፈል ምን የሚል እስልምናን ማወቅ ማጥናት አለብኝ።
አሁን ለምሳሌ ሰዎች በጭፍኑ ነው የምንጓዘው። ክርስትናን በየዋህነት የምትከተላት እምነት ናትና በየዋህነት ተከተላት አትፈታተናት ይሉሃል ቄሶቹ። ግን ያን አልነበረም። እኔ ቀጥታ ክርስትናን እስቲ ምንድን ነው ለምንድን ነው ወንድሜ ሙስሊም የሆነው እህቴስ ምን አይታ ነው እስልምና ስር የገባችው አልኩና እስልምናውን ለማወቅ ቀጥታ አዲስ አበባ መጣሁ ማለት ነው። ትሬዲንግም አዲስ አበባ ላይ ቀጠልኩት። አልተቸገርክም? ያን ነገር እዚህ ለማስቀጠል ተመቻቸልህ? አዎ። ለምንድን ነው የተመቻቸልኝ? እንደነገርኩ ጎበዝ ነኝ፣ በወቅቱ በጣም ትሬዲንግ ላይ ጎበዝ ነኝ፣ ፋስት ነኝ። እና ሄጄ ትሬዲንግ በመሰራ ሰዓት ቃል ኪዳን ገዛኸኝ ታገኘኛለች፣ ወይም ዳዊት ይባላል ባለቤቷ፣ ኮች ዳዊት ይሉታል። በጣም ብዙ አትሌቶችን ያሰነጥል ነበረ፣ ጎበዝ አሰልጣኝ ነው። እና እሱ ያገኘኛል። ከነሱ ጋር ተቀላቂ እየሰራው ከዛ ሲያየኝ በቃ ለሷ እንደማስፈልጋት ታወቃ። ፔስ ሜከር አደረገኝ። ከዛ ከነሱ ኢንካም አገኛለሁ። ከቃል ኪዳን ገዛኸኝ በወር ደሞዝ ይከፍሉኛል። ሌላ ክለብ እንኳን ለመግባት አልፈለኩም በወቅቱ። ለምን? እነሱ ፕሮሚስ ገብተውልኛል። የተለያዩ በቃ አንተ በዚህ ከቀጠልክ የተለያዩ ውድድሮች ልካለኝ ብሎኛል። መላክም ይችል ነበር፣ አቅሙም ነበረው። ከዛ እሷም ገነነች። ቃል ኪዳን ገዛኸኝ ብዙ ውድድሮችም አሸነፈች። እነዛ ስኬቶቿን ስታሳካ አንተ ከጎኗ ነበር? ከጎኗ ነበርኩ። ያ ሁሉ ቃል ኪዳን ገዛኸኝ እያንዳንዷ ውድድሮቿ ጀርባ እኔ ያለው። ሀታ ቃል ኪዳን ገዛኸኝ እጇን ይዤ ልብሷን የያዛትና ጎትታት ነበረ። በተለይ ኳታር ዶሃ የዓለም ወጣቶች ሻምፒዮና ስትሆን እኔ እሷን ጫካ ላይ ኧረ ወጥቅብሃለሁ ትለኛለች። ውደቂና ተነሺ፣ አሁን ጫካና ተራራ ነው ያለው፣ ማንም አይስቅብሽም። ሰው ፊት ወጥቀሽ ከቀረሽ ግን ትጎጃለሽ። ስለዚህ ይሄ ብቃትሽ ሰው ፊት ላይ ለመውደቅ እንዳትወጥቂ ያረግሻል አሁን እላት ነበር፣ ጎትታት ነበር። እንዳልኩትም ሄዳ ሪከርዱን ሰብራ እንክትክቱን አውጥታን ያሸነፈችው እና ከውድድሮቿ ከእያንዳንዱ ማሸነፏ ጀርባ ነው ያለው ቃል ኪዳን ገዛኸኝ። እስከ መች ቀጠለ ከቃል ኪዳን ጋር ያለ ቆይታ? ቃል ኪዳን እስከ ኳታር ዶሃ ድረስ ባለው አብሬያት ቆይቻለሁ። ኳታር ዶሃ አሸነፈች። ከዛ በኋላ ዲያጎ የዓለም ዋንጫ ስታሸንፍም የተወሰኑ ጊዜያቶች እንደዚሁ። ነገር ግን የእሷ ብዙ ውድድሮች ያው እንግዲህ ሁሉም አትሌቶች የሚያውቁት ታዋቂዎች አትሌቶች የሚያውቁት ነገር ነው። እንዳለ በሚባል ደረጃ ያሸነፈቻቸው ውድድሮች ጀርባዋን ያለው ፔስ ሜከሯ ነኝ፣ አሯሯጭ ነኝ ማለት ነው። ታዲያ ይሄን እሷን እያሯሯጥኩኝ ባለ ሰዓት ግን እኔ እስልምና በማጥላት ላይ ነው የነበርኩት። ጠዋት ከእሷ ጋር ወጣለሁ፣ ከሰዓትም ከእሷ ጋር ወጣለሁ። ቀን ግን ቀንና ማታ ግን እኔ እስልምና ለማወቅ ጥረት አደርጋለሁ። አነባለሁ። አዎ፣ ምክንያቱም የመጣሁበት ዓላማ ሩጫው ላይ አይደለም ጭራሽ። ምክንያቱም እኔ ወደ እስልምናው የሆኑ ነገሮች ለማወቅ በጣርኩኝ ቁጥር እስልምናው የበለጠ ከዛ ሩጫው ላይ ከማገኘውና ሩጫው ከሚሰጠኝ ደስታ የበለጠ ለእኔ ስሜት የሚፈጥሩብኝ ነገሮች አገኘሁኝ። በማን? በመጽሐፍ ቅዱስ በራሱ ወደ እስልምና የሚመራኝ ነገር አገኘሁበት። ያን ለማግኘት ብዙ ጥረት አደረግኩኝ፣ አዲስ አበባ መጥቼ ማለት ነው። ይህን አደረግኩኝ። እንደዛ ፔስ ሆኜ እዚሁ የእስልምናን እያጠናሁ ቆየሁኝ። ቀጣዩ ተረኛ ማን ነበር ከአንተ ጋር አብሮ የሚሰራ? ቀጣይ ተረኛ እንግዲህ መሰረት ደፋር ነበረች። እንግዲህ መሰረት ደፋር ብርቅዬ አትሌታችን ናት። እጅግ በጣም እንደውም እኔ ከአረገችው አንጻር ተወርቶላታል ብዬም ማለት አልችልም። ምክንያቱም እጅግ ጀግና እጅግ ጎበዝ አትሌት ናት እና እሷ ነበረች። እሷን በእርግጥ ያው እንደነገርኩ የተወሰኑ አመታቶች ከሚዲያ ከመድረክ ከአትሌቲክስ መድረክ ጠፍታ ነበረ መሰረት ደፋር። ብዙ ውድድሮችን ቀርታ ነበረ። እንደው የጠፋች መሰረት እየተባለ ነበር። በመካከል ግን እኔ ወደ እሷ ከቃል ኪዳን ገዛኸኝ ወደዛ ሸፍት አደረግኩኝ። በምን ምክንያት ነበር? ያው እንግዲህ ምክንያቱ አዲስ ነገር ፈልገህ? አይ ኖ አዲስ ነገር ፈልጌ አይደለም። ፕሮሚስ ይገቡልኝ ነበር ብያለሁኝ። የተለያዩ ውድድሮች ይልኩኝ። ምክንያቱም ደሞዙ አርኪ ነገር አይደለም የሚከፍሉኝ። የኔን ጉብዝና ግን እየተጠቀሙበት ነበረ። ገብተዋል። ስለዚህ ቃል ኪዳን ገዛኸኝ ኳታር ዶሃ ስታሸንፍ ይሄን ውድድር ታሸንፍ እንጂ ጣሊያን ሀገር ላይ እንደዚህ አይነት 3000 እንትን አለ እና እሱ ላይ ትሮጣለህ ልካለሁ ብሎኝ ነበረ። ማን? ኮች ዳዊት። የቃል ኪዳን ገዛኸኝ ባለቤቷ ነው ኮች ዳዊት። እና ያን ጣሊያን ሀገር ልካለሁ ያለኝ የነበረው እንኳን አይደለም ሊልከኝ ያን ውድድር አሸንፋ እኛ በጣም ተደስተን በምንጠብቅ ሰዓት እኔም ይሁን ጓደኞቼ በጣም በጉት በምንጠብቅ ሰዓት እነሱ ከመጡ በኋላ ያው ለመዝናናት ሌላ ቦታ ነው ሄዱት። ተዝናንተው ሲጨርሱ ሲመጡ ነው እኔን ራሱ ገና ጠርተውኝ ሰፈር መጥተው ውጣ ብለውኝ እንጦጦ ይዘውኝ ሄዱ ለትሬኒንግ።
ከሄድን በኋላ እዛ ግን አይ እኔ ትሬኒንግ መስራት አልፈልግም ወይ መጀመሪያ መስራት ያለ የተነጋገርነው ነገር ልትፈጽምን ይገባል። ውድድር እንዲልካለሁ ብለህ ነበር። ኦልሬዲ ውድድሩ አልፈዋል። እናንተ ከመጣችሁ በኋላ ሌላ ቦታ ሄዳችሁ ውድድሩም አልፈዋል። አሁን የዛ ውድድር ልትገኝ አይችልም። ስለዚህ ከሰራው አልቀረ የሰራሁበትን ነገር ማግኘት ያለብን ነገር ማግኘት አለብኝ። ያው ሂሳብ እንድንነጋገር ነው የጠየኳቸው። ከዛ በፊት እኔ የሰጡኝን ከመቀበል ውጪ ተነጋግሬ ነበር የምሰራው። ምክንያቱም ያ አትሌቲክስ ስትሆን በአትሌቲክስ ውስጥ ስትራመድ አንተ ስትሰራ ውጤታማ መሆን አለብህ። ስለዚህ ውጤታማ ልትሆን የሚችለው ደግሞ ወደ ውጭ ሄደ በምትሮጣቸው ውድድሮች የተለያዩ ውድድሮች ስትሳተፍ ነው። አንተ ልትታወቅ ትችላለህ። የተለያዩ ኦርጋናይዘሮች ልታገኝ ትችላለህ። ያን እድሌን ቀጨሁት እዚህ ጋር በቃ በፔስ ሜከርነት። ስለዚህ ያ የተነጋገርነው ግን ስላልፈጸመልኝ ወደፊትም ይፈጽምልኛል ብዬ እምነት አልነበረኝም። ያ ስለሆነ በቃ በገንዘብ መደራደር እንዲከፍሉኝ ክፍያውን ከፍ አድርገው እንዲከፍሉኝ ጠየኳቸው። እዛማ አይ እንደዚህማ አንከፍልም የሚል ነገር ተነጋገር ነው። በቃ እሺ ዛሬ ትሬኒንግ እንስራና ብዬ ትሬኒንግ ሰራ። ከዛ በኋላ እነሱ ጋር አልሄድኩኝም። ቢደውልም ከዛ በኋላ አላነሳሁለትም ዳዊት። ምክንያቱም በአፍ ከመናገር ውጪ በተግባር ያደረገልኝ ነገር አልነበረም። ቃላቸውን በስትክክል ስላልፈጸሙልህ እነሱን ትተህ ሌላ አዲስ ከዛ ትሬኒንግ ጀመርኩ። ትሬኒንግ በምሰራ ሰዓት እኔ ያው እንግዲህ ይሄ ነገር እንትን ከሷ ጋር እንደተቆራጥኩኝ ያው መሰረት ምናምነት ሄድም ያውቃሉ እና ቤኛ ይባላል የቀኒሳ ፔስ ሜከር ነበረ። እሱ ደግሞ ያው ከመሲ ጋር ምናምን ቅርርቦች ስለነበረ እሱ ወደ መሲ ጋር ይወስደኛል። ከዛ ከመሲ ጋር መስራት ጀመርኩ። ከነሱ ጋር ያው እንደዚህ እነሱም ያው እንደዚሁ የተወሰነ ነገር እየከፈሉ ትሬኒንግ መስራት ጀመርኩ። እሷም ደግሞ አላህ ቀናት የተለያዩ ውድድሮች ለንደን ኦሎምፒክ ጭምር ሳይቀር ለማሸነፍ ችላለች። በወቅቱ አሁን እነዚህ ትልልቅ መሰረት ደፋር ስሟ በገነነበትና የወርቅ ሜዳሊያዎችን ባሳካችባቸው የዓለም ሻምፒዮና ወይም ደግሞ ኦሎምፒክ ሌሎችም ውድድሮች ላይ አንተ የእሷ አሯራጭ ነበርክ ማለት ነው። እኔ ፔስ ሜከሯ ነበርኩ። ሁለት ትልልቅ አትሌቶችን አንተ ከጀርባቸው እንግዲህ በብዛት ከጀርባ የሚሆኑ ሰው የሚሆን እንትን ገናና አይሆንም። አሁን በተለያዩ ለምሳሌ አሁን እዚህ ጋር ባለነው ራሱ ስንትን ስንል እዚህ ጋር የምናደርገው ነው ውይይት ከጀርባ ሆነው ብዙ የሚሰሩት እንትን አይባሉም አይጠሩም። እና ለዛ ምናልባት ያን ነገር አንተ የከፈልከው መስዋዕትነትን ያህል ውጤት አላገኘህበትም ማለት ነው። አላገኘሁበትም። አሁን እንደነገርኩህ ነው። አሁን ለምሳሌ አንድ ትሬኒንግ በእኛም ስፖርት ላይ አንድ ትሬኒንግ ስትሰራ ለወራቶች ወይም ለአመታቶች ይሁን አንድ ጫማ ወይ ሁለት ጫማ ላይ አሽተህ ትሰራባቸዋለህ፣ ትሮጥባቸዋለህ። ዳሜጅ እስከሚሆኑ ድረስ ነው የምትሮጥባቸው እንግዲህ ጫማዎቹ ማለት ነው። የውድድሩ ቀን ግን አዲስ ጫማ ምቾት ያለው ጫማ ለብሰህ ትገባለህ። በዛ እንግዲህ ውድድሩን ታሸንፋለህ። ውድድሩ ያው አሸንፈህበታል ያ ጫማና በቅርስነት ይቀመጣል። በዚህ ሩጬ ነው ያሸነፍኩት። የለፋህበት ግን ይወረወራል። እንግዲህ ባርሴሎና፣ ለንደን ምናምን ውድድር እንትኖች ብዙ ድሎችን ስታሳካ መሰረት አንተ ተጓዛለህ ወይስ እዚህ ያሯሩጬ ቤቴ ነው የምቀመጠው? እጄና ማየት ነው ቲቪ ላይ ቴሌቪዥን ላይ ልቤ ተንጠልጥሎ እቀመጣለሁ። ምክንያቱም እነሱ ማሸነፋቸው ለሀገሬም ጭምር ነው ደስታው። ገብተዋል። ለእኔ ብቻ አይደለም። እኔ ልዩ ስሜት ይሰማኛል። ብርጭቆ ሰብሬ አውቃለሁኝ። አሁን ቃል ኪዳን ገዛኸኝ እዛ ሩጫውን ድሃ ያሸነፈች ቀን እኔ ብርጭቆ ሰብሬ ካፌ ላይ የስ ብዬ ጠረጴዛ መታው ላይ ብርጭቆ ወደቀ፣ ምትክቱ ወጣ። ምንም አልመሰለኝም። ምክንያቱም ከዛኛው ደስታ የዚህ የተሰበረ አይበልጥምና እና እኛ እንደዚህ ነው የሆነው። ነገር ግን ያው መጥቶ ባያዩንም ለምን ልሩጥ ብለህ ለምን አላሰብክም? አሁን አንተ አቅም አለህ፣ ፈጣን ነህ፣ ጠንካራ ነህ። በአንተ ስራ ስኬቶችን እያሳኩ ያሉ አትሌቶችን እያገዝክ ነው። አንተ ለምን ለመሮጥ አልሞከርክም? እኔ እንግዲህ እንደነገርኩ ያው ተስፋ ነው። ለምሳሌ እሮጣለሁ፣ ትሬኒንግ ትሰራለህ እዚህ ምን ጊዜም። ነገር ግን ትሬኒንጎቹ ሰርተህ ምን ብለህ እነዚህ ሰዎች በግል ትሄዳለህ ውድድሮች። በዓለማችን ላይ በጣም ብዙ ውድድሮች አሉ። በአመት እጅግ በጣም ብዙ ውድድሮች አሉ። እና እነዛ ውድድሮች ላይ አንድ ውድድሮች ላይ ይልኩኛል ብለህ ተስፋ ታረጋለህ። ስለዚህ ያን ተስፋ እያደረክ እዚህ ጋር ግን ትታሻለህ። ሰዎች ሁሉ ያው ልባቸው የያዙት ይዘው ነው እንግዲህ የሚንቀሳቀሱት። አንተም ደግሞ ማለት ነው በዚህ ጋር እንግዲህ ከሮጥክ ሄደህ እንደምታሸንፍ ታውቀዋለህ። ገብቶሃል? ነገር ግን አንተ ግን ልሂድ ብትል ግን በራስህ ማድረግ አትችልም። ያ አቅም ይፈልጋል። ያ አቅሙ የለኝም እኔ። ስለዚህ ፔስ ሜከር ነኝ እልክሃለሁ ብለውኛል።
ውድድር ትወዳደራለህ ይሉኛል። በየጊዜ በደንብ በርታ ይሉኛል፣ ጎበዝ ይሉኛል። ስለዚህ እንደሚልኩኝ ተስፋ አድርጌ ቁጭ ብያለሁ። ክለቦች ላይ ለመግባት አልሞከርክም? ለምሳሌ እንደነ ፌዴራል ፖሊስ ምናምን የመሰሉ እንትኖች ከሜላዎች ጋር የረጅም ጊዜ ሰርቻለሁኝ። እዛ የሰራሁት እንዴት ነው ያው ውድድሮች በሚኬድ ሰዓት ምን በሚል ሰዓት አለ አይደለም። እንደነገርኩ ደግሞ አሁን የባለቤቴ ወንድምም ያው ቦሜላ ነው፣ ታዋቂ አትሌት ነው። ገብቷል። ቀነኒሳን ሁሉ ያሸነፈ ነው። አትሌት ዲኖ ስፍር ይባላል። እሱ አሁን የባለቤቴ ወንድም ነው እና ከነሱ ጋር በመቀላቀል እሱ ቦሜላ ነው፣ ዋና ኢንስፔክተር ነው እና በዛ ሁኔታ አብሬያቸው በጣም በተለያየ ሁኔታ ሰርቻለሁ። ኦሜድላ ላይ ቆይተሃል አንተ? ኦሜድላ ላይ እና ሰርቻለሁ። ነገር ግን ያ የምሰራው ግን ማለት ነው ወደ ሙሉ በሙሉ ሽፍት ወደ ክለብ እንዳላረግ ያደረገኝ ምንድነው እዚህ ጋር መሽን እያሰራሁ ነው፣ ፔስሜከሯ ነኝ። ስለዚህ እዛ ደግሞ ትሬዲንግ ካለ ወደዛ ጋር መሸፈን አልችልም። ምክንያቱም እሷ እኔን ትፈልገኛለች፣ የእሷን መተው ደግሞ አልችልም። ያ ስለሆነ ወደ ሙሉ በሙሉ ወደ ክለብ አዘንብዬ መስራት አልቻልኩም። ምክንያቱም እዚህ ጋር እዛ ከማገኘው የበለጠ ነው ማገኘው። በፔስሜከር ሆነ እነሱ በቀና ልብ ሆነ እንትን አግዘው ወደ ውድድሩ ዓለም የምትሄድ ከሆነ ክለብም ሆነ የትም ቦታ ከምታገኘው እድል የበለጠ እነሱ ላይ ነው፣ እጅ ላይ ነው ያለው እድሉ። የፈለጉት ዓለም መላክ የፈለጉት ዓለም ላይ ሄደ መወዳደር ይችላል፣ እነሱ መንገዱን ካቀኑልህ ማለት ነው። ነገር ግን እኔ በወቅቱ አሁን እነሱ አሁን ቢልኩኝ ምናልባት የነሱ አይዲያ ወይ ሐሳባቸው አሁን አትሌቶች ሄደው ምናምን የሚቀሩ በብዛት አሉ፣ የቀሩም አሉ። ብዙ ጓደኞች አሉ፣ ጀርመን፣ እንግሊዝ፣ አሜሪካ ብዙ አትሌቶች ሄደው ቀርተዋል። ጓደኞች ለውድድር ሄደው እዛው ሀገር ኑሯቸው ሀገር ቀርተዋል። ስለዚህ አሁን እዚህ ጋር ካንተ አንድ ሰው ካንተ የሚያገኘው ጥቅም ካለ እዛ ሄዱ ድንገት ቢቀር ያ ጥቅም ልታጣ ነው። ስለዚህ ምናልባት በአእምሯቸው ይሄንን ማስበው ምንም ይሁን አላውቅም፣ ብቻ ሊልኩኝ አልቻሉም። እኔ አሁንም ተስፋ ነው፣ አሁንም ተስፋ ነው፣ አሁን ተስፋ ነው። በዛ ተስፋ ቁጭ አለን፣ ትሬኒንጋችን መስራት ጀመርን። እህታችን መሰረትም ማሸነፏ ቀጠለች፣ ብዙ ውድድሮችን አሸነፈች። አልሐምዱሊላህ መርሃባ። እንግዲህ ያው ከፊት ለፊትህ ተስፋ ነው እንዳልከኝ ከሆነ ያለው እንደ መግቢያ ላይ እንደተናገርከው ኃይሌ ገብረስላሴ ያንተ አርአያ ነው። ያን አርአያህን የመሆን ህልምህ ደግሞ ከፊት ለፊትህ አለ። ያን ህልም ደግሞ ለማሳካት ጉዞን ጀምረሃል። ያ ጉዞ ላይ ደግሞ እንግዲህ ያው አሪፍ የሚባሉ ስኬቶችን እያሳካህ ነው። በእርግጥ ህልምህን ለማሳካት በሚመች መልኩ እየሄድክ ባይሆንም ግን ቢያንስ ለዛ ቀርበሃል። አሁን በዚህ ገና ውጥንቅጥ ውስጥ ደግሞ ሌላ ህይወትህ ላይ ሌላ የህልምህን አጨናጋፊ ነገር ልትጨምር ነው ማለት ነው። እስልምና ምርመራህን ስታጠነክረው ከዛ በኋላ እንዴት ሄደ? እስልምና መመርመር ጀመርክ። የት ደረሰ? የእስልምና ምርመራ የት አደረሰ? ያው እንግዲህ አሁን የእስልምና ምርመራው በእርግጥ ያው ጥንቅጡ በወጣ ሁኔታ እየተንቀሳቀስኩ ነበረ። ነገር ግን የእስልምና ምርመራው ለኔ አሁን አንተ እንዳልከው አጨናጋፊ ትሬኒንጉን አጨናጋፊ ወይ ውጤቱን አጨናጋፊ ብዬ አልቀልጸውም። ምክንያቱም እስልምናው እንደውም ለውጤቴ ለስኬቴ አንደኛው ለመጨረሻም ለመጀመሪያው አንደኛውን ውጤቴ ነው ብዬ ነው ያመንኩት። ስለዚህ ከስር የሚመጡ መውደቅም ይሁን ምንም አይነት ነገሮች ይሁን መደህየትም ይሁን በፊት ከነበርክበት ነገር መውረድም ይሁን ለኔ ምንም እነዛ ስኬታን ነበር ማለት ነው። እኔ መግለጽ ማለት የፈለኩት ህልምህ ላይ አሁን ገና ሌላ ጣጣ አምጥተህ ቤተሰብህ ጋር የሆነ ግጭት አምጥተህ ምናምን ያን ነገር እንትን ለማለት ነው። አንተ ደግሞ እየተረዳ ያለው እዚህ ጋር መዳን የሚባለው ነገር ያለው ሀያት ያለው እስልምና ላይ ነው። ሀያትን ጠይባ ትክክለኛ የሁለት ሀገር ሰላም ያለው ያን ነገር ተረድተዋል ማለት ነው። አንተ ምርመራው ላይ ያለህ ዛሬም በዱንያ ነገም በአኺራ ደስታ ያለበትን ለሰው ልጆች ደግሞ ማለት ነው ማሸነፍ ብዬ የምለው ምንም አይነት ውድድር ባለም ቢዘጋጅ ማለት ነው እንደዚህ አይነት ውድድሮች ማሸነፍ ማዘጋጀት የማይቻለውን የሆነ ውድድር ላይ ነው የገባሁት ከህይወት ጋር ማለት ነው። ምክንያቱም እስልምናው ለኔ በዱንያ ላይ ከማገኘው ነገር በሙሉ የሚበልጠው በላጩ ውድድር ነበረ፣ ለኔ ትሬኒንግ ነበረ። ስለዚህ ያን ትሬኒንግ እኔ አልሐምዱሊላህ በድል ተወጥቻለሁ። ማንም ሰው የዱንያው ትሬኒንግ አልተሳካም እንጂ የአኺራው ተሳክቷል። የዱንያውም አልተሳካም ብዬ አልልም። ምክንያቱም ማንኛውም ነገር በጣም ባገኝም አልሐምዱሊላህ አላህና ረሱልን ባስታወስኩ ቁጥር ያ እነዛ ነገሮች ዱንያዊ ነገሮች አሁን ያኔ ማገኛቸው የነበሩ ነገሮች ለኔ እምብዛም ደስታ አይሰጡኝም። ደስታ የሚሰጠኝ ነገር አሁን ያገኘሁት። ስለዚህ ማሸነፉ ላይ 100% ማሸነፉ ላይ ደረስኩት እኔ አሁን ነው ብዬ እላለሁኝ። ስኬታማ በአትሌቲክሱ ላይ
አዎ ስኬታማ ልትሆን ደስተኛ ልትሆን ትችላለህ። ግን ደስታዎቹ ግን ጊዜያዊ የሚያልቁ ነገር ናቸው። ሀብቱም ቢመጣ ዝናውን ቢመጣ ማንም እስቲ የትኞቹ ናቸው አሁን ዝነኛ የሚባሉ አትሌቶቻችን ባላቸው ሀብት እስቲ ዲነል እስላምን ያገኙ ይግዙት? አይችሉም። ምክንያቱም ዲነል እስላም በዝና መትገዛው አይደለም፣ በዱንያ መትገዛው አይደለም። በዱንያ መትገዛው ቢሆን ኖሮማ ዲነል እስላም እኔ ለእናቴ ኩላሊቴን ሽጬ ይገዛላት ነበር፣ ሰውነቴን ሽጬ ማለት ነው። ስለዚህ ማሸነፉ ያሸነፍኩት እኔ ነኝ። አልহামዱሊላህ። ስለዚህ ድሉ ያንተ ነው የሆነው ማለት ነው። አዎ ድሉ የኔ ነው የሆነው። እሺ ታዲያ ያን ታገልኩኝ፣ ወደ እስልምናው ለመምጣት ታገልኩ። መሰረት ደፋር ጋር እያለሁ እንደነገርኩ ወደ እስልምና መጣሁ። እንዴት አንኳኳው እስልምና ነበር? እንግዲህ ቄሶቹን ያው ጥያቄ ጠይቅ ነበር። ያው ቅድም እንደነገርኩ እንዳጫወትኩ ቄሶቹን የእናቴን ንስሐ አባት ቤት ይመጡ ነበረ። ስለዚህ በስተመጨረሻ አካባቢ ደግሞ በጣም ደግሞ ስቀርብ ጥያቄ እየበዛ መጣ ጥያቄ ከመጽሐፍ ቅዱስ ነው የምጠይቃቸው። እነሱ ግን ተው ገብረመድህን ክርስትናን ይህን ሀላት ተፈታተነው ይሉኛል። እስቲ አንድ ለምሳሌ አንድ ሁለት ጥያቄ የተነሳብን ጥያቄ የተነሳብኛው ለምሳሌ እኔ ለምሳሌ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 20 ላይ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 20 ላይ በዛን ዘመን እንዲህ ይሆናል የሰውነት ባህሪ ይዞ ሰው ስለመሆኑ የሚገልጽ ነገር እኔ እዛ ላይ ተገለጸልኝ። ምክንያቱም በዛን ዘመን እንዲህ ይሆናል እግዚአብሔር አምላክም ይመጣል፣ በወንዙ ማዶም ይቀመጣል፣ በአሦር ንጉሥ በተከራየው ምላጭ ራሱንና የእግሩን ፀጉርም ይልጫል፣ ምላጩንም ፂሙንም ይበለዋል ይላል። ይህ ማለት ሰው ሊያረገው የሚችል ነገር ነው። በየዛፎችና በየቁጥቋጦች ያሉ ዝንቦችና ንቦችንም በፍጨት ይጠራቸዋል፣ እነሱም ይሰበሰባሉ ይላል። ይሄ ሰው አይደለም ወይ የሚያረገው የሚል ጥያቄ ጠይቄያለሁ። በመጀመሪያ የጠየኳቸው ጥያቄ ግን በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ያለውን ጥያቄ ጠየኳቸው። አባ እግዚአብሔር አምላክ እውነት የሰው ባህሪ ያለው ወይ እውነት ሰው ነው ወይ ብዬ ጠየኳቸው። አይ ለምን እንደዚህ ትላለህ ገብረመድህን አሉኝ። አይ በዮሐንስ ወንጌል ላይ እኮ መላኩን እኮ እንደ ነብይነቱ እየተናገረ ነው። አንዲት ሴት መታ ልጇ ታውሮባት ሊያድንላት ኢየሱስን በምትጠይቀው ጊዜ እኮ አንቺ ሴት ረፊ፣ እኔ ለእስራኤል ለጠፉ በጎች በስተቀር አልተላኩም፣ ፍርዴም ቅን ነው፣ ፍርዴም የላከኝን አምላክ ፍርድ እንጂ ከራሴ አንዳችን ፍርድ አልሻምና ብሎ መለሳት። ይሄ ማለት የአንድ ሀገር መንግስት ወደ አንድ ሀገር ክልል ተሻግሮ መምራት እንደማይችልና ማድረግ እንደማይችል ቢያደርግ ደግሞ ሌላ የሚቃወመው የዛ ሀገር መንግስት እንዳለ ያውቃል ማለት ነው። ስለዚህ እኔ የተላኩበት ዓላማ ይሄ ነው። የላከኝን አምላክ ፍርድ ነው ማሳካው አለ። የላከኝን አምላክ ፍርድ ነው ማሳካው። በምድር ላይ እያከናወንኩ ያለሁት የላከኝን አምላክ ትእዛዝ ነው። ስለዚህ ነብይ እንደሆነ ተናገረ። ይህን ጥያቄ መፍጠር ጀመርክ ማለት ነው። አዎ። ስለዚህ ያ ለእኔ ትልቅ ጥያቄ ፈጠረብኝ። ከዛ በኋላ ደግሞ ይበልጥ ደግሞ መፈላፈል፣ ይበልጥ ደግሞ ማንበቡ፣ ይበልጥ ደግሞ መጠየቁን ቀጠልኩበት እና ያው ነገሩን እንግዲህ ላሳጠርልህና በስተመጨረሻ ግን በቃ እስልምናውን ውስጤ ሙሉ በሙሉ አምኖ ከተዋህደኝ በኋላ ግን አንዲት ቀን ጠበቅኩኝ። እሱም እናቴ የንስሐ አባቷ የሚመጡበት ቀን፣ ሰዎችም ደግሞ የእሷ የማርያም ሴቶች አሉ፣ ማርያም በየወሩ ይዞራሉ በ21 ያ በሚዞሩ ሰዓት አንዲት ቀን የመጨረሻ ቀን አድርጌ ለምን ተቃውሞ እንደሚገጥመኝ ስለማውቅ ተቃውሞው ደግሞ መምቻ ይሆነኛል ብዬ እንደ መሳሪያ ልጠቀመው ያሰብኩት ቀን በትዕግስት ጠበቅኩት። እሱም የማርያም ቀን ነው። ማርያም ማለት ጽዋ በየቤቱ ይዘው ይዞራሉ። በየወሩ አንድ ወር የሆነ ቦታ አንድ ወር ቦታ እያደረጉ ይዞራሉ እና ቤትም ደግሞ 30 ወይም ከዛ በላይ ሰዎች ይሰበሰባሉ። ኦልሬዲ አክስቶቼ፣ የተለያዩ ነገር ወንድሞቼ፣ የአክስቴ ልጆች፣ ሁሉም ቤተሰብ የሚሰበሰብበት ወቅት ነው ማለት ነው። በእንደዚህ ጊዜ ያን ቀን የመጨረሻ ጥያቄ ያደረኩላቸው ከብዙ ጥያቄዎች በኋላ ያ ጥያቄ ምን ነበረ? አባ አንድ ጥያቄ ልጠይቃቸው አልኳቸው። የእናቴ ንስሐ አባት ናቸው። እንግዲህ ያው ጸበል ጻድቁ እነሱ ባርከውት ነው የሚጀመረው። ምግቡም ምኑም መጠጡም ምኑም ማለት ነው። መጠጡ በመጽሐፍ ቅዱስ ቢከለክልም እነሱ ግን ያው እንግዲህ ቀጥለውበታልና አባ አንድ ጥያቄ አለ። ገብረመድህን ምን ሆነህ በዚህ ሰዓት ይሄ ሁሉ ሰው ተሰበሰበበት ይሉኛል። አባ የእርሶ ስራ ማስተማር አይደለም እንዴ? ፈጣሪ የሾሙት እኮ ህብረተሰቡ እንድታስተምሩት ነው። ታዲያ ሰው ተሰብስቦ ካላስተማሩት በየቤቱ ብቻ እየሄዱ ሊያስተምሩ ነው እንዴ አልኳቸው። ስለዚህ አሁን የኔ ጥያቄ ለህብረተሰቡ በሙሉ ትምህርት እንዲሆን ነው። ሁሉም ሰው እውቀት እንዲያገኝበት ነው። ተው ገብረመድህን እንደዚህ እኮ ጥሩ አይደለም።
ለምንድን ነው እንዲህ የምትፈታተነው? ተው ጥሩ አይደለም፣ ትቀሰፋለህ እኮ አሉኝ። ለምን እቀሰፋለሁኝ? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እኮ አንብብ፣ እወቅ፣ ጠይቅ፣ ወደ ተሻለውም ሂድ ይላል። ስለዚህ እኔ እኮ አንብቤው ነው። ከፈለጉ የእርሶ መጽሐፍ ቅዱስ ክፈቱት። በእርግጥ በአዲስ ኪዳንና በብሉይ ኪዳን የተለያዩ ነገሮች ሰዎችን የሚያደናግሮች ነጥሎ እየወጣ አሁን አዲስ ኪዳን በተለያየ መንገድ ለሰዎች እንትን የሚሆን ነገር እየወጣ ነው። ምናልባት የእርሶ መጽሐፍ ላይ ካልወጣ ግን እስቲ ክፈቱትና አንብቡት። አንብብ፣ እወቅ፣ ጠይቅ፣ ወደ ተሻለውም ሂድ ይላል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ። ስለዚህ ይሄ ነው የጠየቅኩት አልኳቸው። እሺ አጭር አድርገህ ጠይቀኛለሁ። መርሃባ አልኳቸው። አንድ ክርስቲያን በክርስቲያን ቤተሰብ የተወለደ ልጅ ወንድ ልጅ ከሆነ 40 ቀን እስኪሞላው ድረስ ቢሞት የት ነው የሚቀበረው አልኳቸው። ልብ በል፣ ይሄ የመጀመሪያ የመጨረሻም ጥያቄ ነው የሚሆንላቸው ለሳቸው። ለኔ በቃ አብቅቷል፣ ጥያቄዎቼ አብቅቷል። አሁን ወደ ውሳኔ የሚሄድበት ሰዓት፣ ህይወቴ ገና አንድ ብሎ የሚጀምርበት ነው ማለት ነው። የነበሩኝ ነገሮች በሙሉ ማጣት ደግሞ አዲስ ህይወት ደግሞ ደስታ የማገኝበት ምዕራፍ ሊጀምር ነው ዛሬ። ከኋላ ያሉ ዝናዎችም ይሁን ምንም እነዛ ነገሮች በሙሉ እንክትክታቸው እንደሚወጣ አውቃለሁ። ግን የተሻለ ውበት ደግሞ እንደማገኝ ያንንም ተገንዝቤ ነው ጠየኳቸው። 40 ቀን እስኪሞላው አንድ ወንድ ልጅ ቢወለድ ቢሞት ከ40 ቀን በፊት ቢሞት የክርስቲያን መቃብር ጎን ነው የሚቀበረው አሉኝ። እንደ ክርስቲያን አይቆጠርም ማለት ነው? አዎ፣ ጸሎተ ፍትሐትም አይደረግለትም። ይታይ እንግዲህ ሴት ልጅ ደግሞ 80 ቀን እስኪሞላት ድረስ ነው። 80 ቀን እስኪሞላት ከእናቴ ከከሌ ከአባቴ ከሌ ተወለደች። ከክርስቲያን ቤት ነው። ቅድመ አያቶቿ ጭምር ክርስቲያን ናቸው። ከነሱ ቤት ተወለደች። ነገር ግን እቺ ልጅ 80 ቀን እስኪሞላ በየቤቱ ስንት ሴቶች ሞተዋል። እሷስ ብትሞት የት ነው የምትቀበረው አልኳቸው። ከክርስቲያን መቃብር ጎን ነው አሉኝ። ጸሎተ ፍትሐትም አይደረግልንም ወይ አይደረግላትም። ለምንድን ነው አልኳቸው። አላመኑም፣ አልተጠመቁም፣ አልዳኑም እና ስጋና ደግሞ አልቀመሱም። ስለዚህ እነዚህ ያላመኑ ያልተጠመቁ ሰዎች ናቸው። ለዛ ነው አሉ። እነዚህ ያላመኑ ያልተጠመቁ ሰዎች በምን ወንጀላቸው ነው እንግዲህ 40 ቀን ያልሞላው ሕፃን ልጅ የእናቱ ጡት እንኳን እናቱ ካጎረሰችው እንጂ አያውቅም። በምን ወንጀሉ ነው ታዲያ የሚድነው? በምን ወንጀሉ ነው ደግሞ የሚጠመቀውስ? ሴቷን ብትሆን ይኸው በየትኛው ወንጀሏ በየትኛው እንትኗ ነው የምትጠመቀው? በየትኛው እንትኗ ነው የምትከሰሰውስ? እሺ ይሁን እንግዲህ ይሁን። አላመነም፣ አልተጠመቀም፣ አልተጠመቀችም፣ አላመነችም። ነገር ግን እነዚህ ያላመኑ ያልተጠመቁ ሰዎች ያልዳኑ ሰዎች ምንድነው ተብለው የሚጠሩት አልኳቸው። አባም መለሱልኝ፣ እናቴ የንስሐ አባት፣ እነዚህ አህዛብ ናቸው አሉ። አህዛብ ማለት ምን ማለት ነው? ያላመኑ ያልተጠመቁ ሰዎች። እነሱስ ማን ናቸው? እኔ አብራርቼ ነው የምጠይቃቸው። ለምን አንዲት የምፈልጋት ፖይንት እስከሚተነፍሱ ድረስ ነው የጠበቁት። እነሱ ማለት እንደ ጴንጤ፣ እንደ ጆባ፣ እንደ ፕሮቴስታንት የተለያየ ነገር ጠሩልኝ። በቃ በእግዚአብሔር ያላመኑ ሰዎች እንደ ሙስሊም አሉ። እንደ ሙስሊም ነው የሚሉኝ አልኳቸው። አዎ አሉኝ። በሉ እንግዲያውስ እንደ ሙስሊም ነው ያሉኝ አልኳቸው። አሁንም አዎ እንደ ሙስሊም አሉኝ። እንግዲያውስ የቃሉትን በፈጠሩት እግዚአብሔር ይጆታል እንዳትረሱ አልኳቸው። ሁላችሁም ሰምታችኋል። እማዬም ሰምተሻል፣ ጋሼም ሰምተሃል፣ ሁሉም ወንድሞች ያለ ሁላችሁም ሰምታችኋል። እንግዲህ አባ ደግሞ በምታምኑት እግዚአብሔር ይጆታል ይህን ቃሉትን እንዳትረሱ አልኳቸው። እንዳትረሱ። አንድ ወንድ ልጅ 40 ቀን እስኪሞላው ሙስሊም ነው ብለውኛል። አንድ ሴት ልጅ ከሆነች ደግሞ 80 ቀን እስኪሞላ ታስቡ ሙስሊም ናት ብለዋል። ከ40 ቀንና ከ80 ቀን በኋላ ነው ወደ ክርስትና የሚቀየረው ብለዋል። ስለዚህ ይህን እንዳትረሱ። ጥያቄን ጨርሻለሁ። አመሰግናለሁ አልኳቸው። አመሰግናለሁ። ጨረስን። በዛ ተለያየን። ከዛ ይሄ የጠየኳቸው ሐሙስ ነው። ጁማ እኔ ወደ መስጊድ ሄጄ ሻሃዳዬን ይዤ መጣሁ። በምን አይነት መልኩ ማን ጋር ሄድክ? መጀመሪያ አንድ ጓደኛዬ ነበረ አብሮኝ ትሬዲንግ የሚሰራ። አዛን፣ ኢቃም የተለያዩ ነገሮችን ለምጄ ነበር። እነዛ ነገሮች እል ነበር። ሲሄድ ምቀልድ ይመስለው ነበር። ያ ጓደኛዬ ሙስሊም ነውና ለእስልምናዬም ትልቅ አስተዋጽኦ ማለት በሚያደርገው አክሽን ብቻ እስልምናን ራሱ እንድወድ ራሱ ያስገድደኝ ሰው ነው። ተግባራዊ ዳዕዋ አድርጎልኝ። አዎ አንዲት ነገር ሳይተነፍስ እኔ ሙሉ በሙሉ በውስጡ የተማረኩበት ሰው ነው። እና ያ ሰው ወንድሜ ጫካ ላይ በምንሰራበት ጊዜ ልክ ትሬኒንግ ጨርሰን መግሪብ አዛን አለ። ሊሰግድ እሱ ቆመ፣ ሰገደ። እዛ ቁጭ ባልንበት ቦታ ሙስሊም ለመሆን ምን ያስፈልጋል አልኩት። መቼ? ጁማ ከሳት ቀን ላይ ጠይቂያቸዋለሁ። ቄሱ
ከዛ በኋላ አንተ በቃ ትቀልዳለህ አይደለም አለኝ። አይ ይሄ ቀልድ አይደለም የእውነት ነው የምጠይቀህ፣ እኔ ሙስሊም ልሆን ነው አልኩት። ወደ እስልምና ልመለስ ነው አልኩት። ምን ማለት ነው አለኝ። ከ40 ቀን በፊት ሙስሊም እንደነበርኩ የእናቴ ንስሐ አባት ነግረውኛል። ስለዚህ ታዲያ በተሳሳተ መንገድ እየተጓዝኩ ነበረ፣ እነሱ ራሳቸው መልሰውኛል። አሁን ወደ እስልምናው ልመለስ ነው፣ ምን ያስፈልጋል አልኩት። አይ ንጹህ ልብስ ካለ ንጹህ ልብስ ለብሰህ መምጣት ነው እውነት ከሆነ፣ ካልሆነ ግን የኔ ልብስ ትለብሳለህ አለኝ። እኔ ጋር ልብስ ትለብስና ትሄዳለህ አለኝ። አያለኝ ብዬ እኔም ልብሴን ለብሼ በዛ ተለያየን። ቤት ሄድኩኝ፣ ልብሴን ለብሼ ጠዋት መጣሁ። መቼ? ጁማ በጠዋት ትሬኒንግም አልወጣሁም። ምክንያቱም ውስጤ ላይ ጉጉት ነበረ፣ ማየት የምፈልገው ነገር ነበር። ማውረድ የምጠለው ቀንበር ነበረኝ፣ ሰዎች የጫኑብኝ ማለት ነው። ታዲያ ደግሞ ገልጬ እንዳላነበውም ቄሶች የደፈኑብኝ አይኔ ላይ ማለት ነው፣ ሂጃብ ያደረጉብኝ ነገር ነበረ። ያን አላህ ገልጾልኝ ስለነበር ያን እስከምፈታው እስከምጥለው ድረስ ጨንቆኝ ነበር። ትሬኒንግ አልወጣሁም። ገላይን ታጥቤ ልብሴን ቀይሬ ጓደኛዬ ጋር ሄድኩኝ። ያ ወንድሜም አላህ ኸይር ጀዛውን ይክፈለው መስጊድ ይዞኝ ሄደ። ሻሃዳ ይዤ መጣሁ። 18 ከደረስን በኋላ አንድ ኮፍያ እንደዚህ አለች፣ ክር ኮፍያ አለች፣ 30 ብር ትሸጥ ነበር ያኔ። እሷን ገዙልኝ። እንደውም 2 ነበሩ ጓደኞቼ ይዘውኝ ሄዱ መስጊድ። እኔም ገዛው እኔም ከፍለው ብለው ገዙልኝ። እና ያን ኮፍያ ያደረኩትና ቤቴ ሄድኩኝ፣ እናቴ ቤት። ለመጀመሪያ ጊዜ የእስልምና ምልክት አድርገህ የእስልምና መገለጫ ተጎናጽፈህ ወደ ቤትህ ገባህ ማለት ነው። ወደ እናቴ ቤት ገባሁ። ድፍረትህ ግን እንዴት መጣልህ? ማለት አብዛኛው ሰዎች እኔ የሚያገኟቸው እስልምና ሲቀበሉ ለትንሽ ጊዜ ይደብቁ ነበር ይላሉ። አሁን እየነገርከኝ ያለው በአንደኛው ጊዜ ነው። ይሄ ድፍረት እንዴት መጣ? እኔ ድፍረቴ ካላህ የተሰጠ ነው፣ ስጦታ ነበረ የኔ። ማንም ሰው ሊነፍቀኝ፣ ማንም ሰው ሊከለክለኝ፣ ማንም ሰው ሊሰጠኝ የሚችል ነገር አልነበረም። ምክንያቱም እስልምናው በአጥንቴ ስር ነው የገባው። እንደጠላሁት ያህል እሱ ወዶኝ ነበር። ድፍረት የመጣው ከዛ ነው። ምክንያቱም ምንም ነገር ቢመጣ ነግሬሃለሁኝ፣ ከዝነኛ ሰዎች ጋር ነው እየሰራሁ ያለሁት። ዓለም ካገነናቸው፣ ዓለም ቆሞ ካጨበጨብላቸው አትሌቶች ነው እየሰራሁ ያለሁት። ከነሱ ማገኘው ኢንካም አለ፣ ጥቅማ ጥቅሞች አሉ። በትጥቅም ደረጃ ራሱ ማንም ለብሶት የማይለብሰው ጫማ የማይለብሰው ልብስ ለብሳለሁ። ማንም የማይዘውን ይይዛሉ በዛ በወቅቱ። ምክንያቱም ያው ከነሱ ጋር ስለምሰራ እነሱንም ማስጠራ ስለሆነ በጣም ብዙ ነገሮች በልብስ ደረጃ፣ በጫማ፣ በትጥቅ ደረጃ ያደርጉልኛል። እነሱ ካምፓኒው የሚሰጣቸው ልብስ ለብሳለሁ፣ ካምፓኒ የሚሰጣቸው ሌሎች አትሌቶች የሚደነቁበት አይነት እነዛ ሁሉ ነገሮች እንደማጣ አውቀዋለሁኝ። ስላወቅኩት ያወቅከውን ነገር አያስደነግጥህም። ልበ ሙሉ ነበር ከማለት ነው። አዎ። ከዛ እቤት ገባህ፣ ምን ተከሰተ? መጀመሪያ እቤት ገባሁኝ፣ አሰላሙ አለይኩም ብዬ ገባሁ። በወቅቱ እናቴ ነበረች እቤት ስር። ከዛ ኮፍያዬን ዘላ ነው ያወረደችው። አንተ ልጅ፣ እኔ እስልምና ልጆች እነዛ ልጆች ይወስዱብኛል፣ አንተንም ይወስዱብኛል እያልኩኝ ይሄ ጋዜጣ አታምጣ አታንብብ፣ ይሄ ካሴት አትይ እያልኩ ለጠቅላላ እውቀት ነው ትለኛለህ ሁሌ። እኔን እየሸወጥከኝ ነው ወይስ ምንድን ነው? አንተንም እንዲወስዱብኝ ነው እንዴ? ጭራሽ ኮፍያ አድርገህ መጥተህ ሰላም አለይኩም ትለኛለህ እንዴ ብላ ኮፍያውን ነጠቀችኝ። እማዬ ኮፍያውን አምጪው፣ አሁን ለጠቅላላ እውቀት ያልኩሽ ነገር አብቅቷል። የሰው ልጅ ያው ካነበበ ከጠየቀ በኋላ ወደ እውነት ከመራው ወደ እውነት ነው የሚመራው። ታዲያ ደግሞ ወደ እውነት የመሩን ደግሞ ትላንትና የአንቺ እኮ የንስሐ አባት ናቸው፣ ያመንሻቸው፣ ሚስጥርሽን የነገርሻቸው የንስሐ የነፍስ አባቴ ብለሽ የያዝሻቸው ቄሱ ባጠገብሽ ቤተሰብ የተሰበሰበበት አንድ ሰው 40 ቀን ሳይሞላ ሙስሊም ነው ብለዋል። እና መንገዱን የመሩኝ ትክክለኛው መንገድ አንቺም ለኔም የተደበቀ ሚስጥር የነበረ ነገር ያወጡልን እነሱ ናቸው ባንደበታቸው። ስለዚህ ዛሬ አሰላሙ አለይኩም ያልኩት የሐቂቃ ነው፣ ለጠቅላላ እውቀት ሳይሆን እውቀቱ ጫፉ ላይ ነው ያለው። ስለዚህ ትክክለኛው እንትኑ አንቺ ኮፍያው ነው የምትይው እንዴ? ይኸው ክሩም የለም። እኔ እውነቴን ነው ቀሌን አይደለም አልኳት። ምን ተከሰተ ከዛ በኋላ? ከዛ እናቴ እጅግ በጣም አለቀሰች፣ እጅግ በጣም አዘነች። በቃ አሁን እንደዚህ በፊልም የማየው ነገር ይመስለኛል የእናቴ እንባ የዛን ቀን የነበረው። እጅግ በጣም ተረበሸች፣ እኔም ተረበሽኩኝ። በእርግጥ ያው እናት ስታለቅስ፣ እናት ስታዝን በእርግጥ ባለማወቅ ነው ያዘነችው። መደሰት ባለባት ሁኔታ አዝና አለቀሰች። መሆን የነበረበት እስከዛሬ ድረስ ቄሶቹ የደብቋትን ሚስጥር ሾልኮ በመውጣቱ ተደስታ ወደ ሀቅ መሄድ በምችልበት ጊዜ አለቀሰች። ልጇ ወደ መጥፎ ቦታ የሄደ መሰላት።
ነገር ግን ለዱንያም ለአኺራም ወደሚጠቅም ቦታ ነበር የተጓዘው ልጇ። ስለዚህ አለቀሰች፣ እኔም አለቀስኩኝ። በእውነት እሷን ባይቼ አላስቻለኝም ማለት ነው። እኔ ያለቀስኩት እንኳን እውነትን አግኝቼ እውነት አሁንም ከሷ ላይ የተሸሸገ ስለሆነ ነው ያስለቀሰኝ። ምክንያቱም ለረጅም ዓመታት ለዘመናት ባለማወቅ ብቻ ሂጃብ ተደርጎበት የምትራመድበት የነበረ መንገድ ብርሃን ሆኖ ደግሞ ስታየው በጨለማ ላለ ወገንህ እናት አባትህ እንዴት ነው ማታዝም? ለዛ አለቀስኩኝ እኔም። በዚህ መሰረት ያው አደርን። ምን ተከሰተ ማለት ቤት ውስጥ አሁን የእንጀራ አባት ነው፣ ከባድ ነው። የእንጀራ አባት ደግሞ እሱ ሌላ እምነት ተከታይ ነው። እሱ በምን አይነት መልኩ ተቀበለ? እሱ እንግዲህ ያው አልተቀበለኝም። ምክንያቱም ቄሱ ያው እንደነገርኩ በፈጠሩት እግዚአብሔር ልጆታ እንዳትረሱ ያልኳቸው የነበረው ቄሱ ረስተው ያው ሽምጥጥ አድርገው ውሸት ስለነበረ በውስጣቸው የተሞላ እውነት እያወቁ እውነት እያለ ልባቸው ላይ በአንደበታቸው ግን ውሸት ነው ያስፈሩት። ታትሞ ያለው በአንደበታቸው ውሸት ነው፣ ጭንቅላታቸው የሞላ ውሸት ነው። ያ ስለሆነ ትላንትና ሐሙስ የተናገረው ጁማ ረስቶታል፣ ቅዳሜ ረስቶታል። ምክንያቱም ሐቁን መናገር አልፈለገም። እንደውም እኔ በመተኛበት በኩል በጓሮ በኩል መጣና አንኳኳ። ማን ነው ስል እኔ አባ ነኝ እና በፊት ለፊት አይገቡም እንዲ አልኳቸው። ይህም በምላቸው ጊዜ አይ በፊት ለፊት አልሰሙኝም አሉ። እኔም ደግሞ ተነስቼ ከፈትኳቸው። ከዛ በኋላ እንግዲህ ጀመሩ። ውሃውን ያዙ፣ የተዘጋጀላቸው ውሃ ይዘው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ዘመ ሰማያት ተከደከት ሰይጣን ላይ ይኩን ፍቃደ ቤተክርስቲያን ከማሁ በሰማይ ከማሁ በምድር በእንተ ማርያም ወላዲተ እግዝእትነ እያሉ ጸበሉን ሊረጩኝ ያው የሚሉትን ብለው ሊረጩኝ ሲሉ እኔ ሽል አልኳቸው። ግድግዳ ላይ ረጩት። ግብ ግብ ሊፈጥሩ ሞከሩ። ያኔ አንቱ ስላቸው ቆይቼ አንተ ሰውዬው እረፍ አልኩት። እረፍ እከሳለሁ ካልሆነ መብቴን አትጋፋኝ። አንቱ ወደ አንተ ቀየርኩ። አንተ ሰውዬው እረፍ አልኩት። ጣቴን አይኑ ላይ ደቅኝበት። አላህ የሰጠኝ ቅዋ አለ። እረፍ ብያለሁ። ሂድ ከዚህ ጋር ገና አመናጨኩት። ዞር በል ሂድና እዛ እነሱን አታላቸው። አንድ እንጀራ በልተህ ወይ ሊስማማ ወይ ባፍ ሊወጣ ህይወትህን አታበላሽ። ሂድ ሳሎን ሂድ እዛ ልጆች ጋር ሂድ፣ እዛ ይኸው ጋሼ ጋር ሂድ፣ ይዘው ሂድ፣ እዛ እርጭ። እኔን ግን ካሁን በኋላ አንዲት ትግል እንኳን ፈጥራለሁ ብትል ቀጥታ ህገ መንግስቱ ባስቀመጠልኝ ህግ መሰረት ሄጄ ከሳለሁ አልኩት። ዞር በል መብቴን አትጋፈኝ አልኩት። ምክንያቱም ከትላንት ወደ ሐሙስ የተናገሩ ቅዳሜ ከረሳ ይሄ ሰውዬው ረስቶ አይደለም አውቆ ነው። ያ ስለነበረ ይሄን ስጠልበት ይሄ ሰውዬው ማታውት ይሄ የሙስሊሞች አንዳንድ እንትኖች አሉ፣ እነሱ ጋር ተገናኝቶ ነው ከባድ ጂኒ የጫኑበታል። ከባድ ጂኒ ነው የጫኑበት እና ይሄ በቃ አይመለስም ተስፋ ቁረጡ አላቸው። በዚህ መሰረት የዛን ቀን በዛ መሰረት ዋልን። እንግዲህ ማታው ላይ ያው አንተ ሰላም ፈላጊ ነህ። ማታ ላይ ልንተኛ አካባቢ ያው የሆነ ጭቅጭቆች ሰማሁ በቤት ስር በእናቴና በእንጀራ አባቴ መካከል አንዳንድ ንግግሮች ሰማሁ። የእንጀራ አባቴ ነው፣ ልጆች ወንድሞች ያሉ በሱ የተወለዱ። እንግዲህ እናቴ ሌላ ቤተሰብ አፍርታለች። እኔ እናቴን ለማወቅ አይደለም እዛ የተገኘሁት። እስልምናው ሰላም ነው። ሰላም ለመፍጠር ደግሞ አንድ ሰው ራሱ መስዋዕትነት መክፈል አለበት። ራሴን መስዋዕትነት አድርጌ ያው እንደነገርኩ በዳዋው በምኑ ዙሪያ ላይ ሰዎች እንጠይቅ ነበር። ጥያቄ ወዳለሁ። ይሄ ማዳበሪያ ይዘው ምን ይዘው ምናምን ሲጓዙ ምናምን ሰዎቹም ደግሞ ያኔ ደህና ጊዜ ነበር። ኹሩጅ ሲወጣ ሰዎቹ ራሱ እኔ ወላሂ ላዚም ቤተክርስቲያን እየሄድኩኝ ማለት ነው። እነዛ ሰዎች አንዳንድ ሰዎች እንዲህ ይዘው ጺማቸው ያድጉ ሲጋቸው የሆነ ኑራቸው እንደትን ብሎ በማይሳት ወላሂ ቤተክርስቲያን ነው የሚሄደው፣ ግን ለነሱ መንገድ ለቄ ተሻገር ነበር፣ ያስፈሩኝ ነበር። አሁን እንደዛ አላየሁም። በእርግጥ አሁን አላህ ያበጀው እና ሻገርና ሄድላቸው ነበር። ስለነሱ ግን እጠይቅ ነበር። ደግሞ ተመልሼ ሙስሊሞችን ፈላልጌ ማለት ይነግሩኝ ነበር። እንደዚህ ነው ቤታቸውን፣ ሚስታቸውን፣ ንብረታቸውን ጥለው ገና አኺራቸውን እየሸመቱ ነው። እነዚህ ሰዎች ደግሞ ማለት ነው በምንም ነገር ላይ አይገቡም፣ እንዲህ ነው የሚጓዙት ብለው ይሉኝ ነበር። ስለ ሀጂ ሙሳ ስለሳቸውም ጠየቅኩኝ። ሀጂ ሙሳ መሰለሚያ እሳቸው እንግዲህ እኔ በመሰልም ጊዜ ወደ አኺራ ሄደው ነበረ። በሀያት አላውቃቸውም። አንተ ያው የእስልምና እምነት ተከታይ ከመሆነ በፊት ነው ያለፉት እነሱ ያለፉት። ግን ታሪካቸው ግን በጣም አድርጌ ነው የሰማሁት ስለሳቸው። ሙስሊም ከሆንክ በኋላ ወይስ ሳትሆን በፊት? ሳልሆን በፊት እንጂ አታውቃቸውም፣ ግን ታሪኩን ሰምተሃል? ሰማሁኛ።
እና ወደድኳቸው። ያ መንገድ እሳቸው በዚህ እንትን እንዳሉ በጣም እንደደከሙበትና ምናምን ነገር ይሄ እንዴት ነው ማን ያቋቋመው? ማን ነው ይሄ ነገር ግን እንደዚህ አድርጎ ሰዎቹ እንደዚህ የሚያምሩ እንግዲህ ያምራሉ እኮ ሰዎቹ ወላሂ በሐቂቃ በዳዋው መንገድ የተጓዙ ሰዎች አንበሳ ቢመጣ የሚፈራቸው ይመስለኛል። እንኳን የሚተራው ሰው በጣም ያምራሉ። እዛ ስለዚህ ማን ነው ግን ይሄ የሚመሰረተው? ጠያቂ ነህ ማለት ነው። ማን ነው የመሰረተው? ይሄ ማን ነው? እንደዚህ ተባልኩ። ከዛ እነሱ አሉ አይ እነሱ አልፈዋል። የት ቀብራቸው ይዘውኝ ሄድ ዘየርኳቸው እና ያን አውቅ ነበርና ስለዚህ ሰላም እነሱ ከሰሩ እኔም ለምን ሰላም አልሰራም አልኩና በእነሱ መንገድ ብዬ አቅሳ መስጊድ ሄድልሃሉ ጠዋት ወይ ልጅሽ በይ ወይ እኔን በይ በሚል ሰዓት አባቴ ስለዚህ በአባትህና በእንጀራ አባትህና በእናትህ መካከል ጸብ እንዳይፈጠር አንተ በቃ ራስህን አግልለህ ሰሞሃ ወይ እኔን በይ ወይ ልጅሽ በይ ሌሎች ልጆችም ያሰልምብኛል አለ። መስዋዕትነት ከፈልክ ማለት ነው አንተ። ተነስቼ ወጣሁና ወደ እስልምና ወደ ዳዋው አቅሳ መስጊድ ሄዳለሁ። አቅሳ መስጊድ ሄጄ እንዲህ ዳዋ የሚወጡ ሰዎች ምናምን ይገኛሉ። እንደዚህ ስል ዛሬ እዚህ ነበረ ወደ ቃሊቲ ሄዱ ሰዎች አሉ አሉኝ። ቃሊቲ ሄዱ ሰዎች አሉ አሉ። ቃሊቲ ደግሞ እዛ የእናቴ እህት አለች አክስቴ ያለች እና አካባቢውን አውቀዋለሁኝ። በዛ ምክንያት መስጊዱም ያለው አጠገቧ ነው ካክስቴ። ከዛ ያ ቃሊቲ ቀጥታ ሄጄ እነሱ ላይ ሄጄ ተቀላቀልኩ። እንዲህ ቦታ ነው የመጣሁት ብዬ ሰለምቲ ልሁን ምን ልሁን ምናምን የሚያውቁት ነገር የለም። ነገር ግን እዛ ከሄድኩ በኋላ ለአንዳንዱ እንደዚህ ተንፈስ ካልኩ በኋላ በቃ አንዳንድ ነገር ያስቀሩኝ ጀመረ ምናምን። እዛ ለ3 ቀን ያህል አብሬያቸው ቁጭ አልኩ። እስልምናን በተቀበልክ በማግስቱ ሁሩጅ ነው የወጣው ማለት ነው? አዎ ሐሙስ ተጠየቅኩኝ፣ ጁማ እስልምና ተቀበልኩ፣ ቅዳሜ ያደርኩኝ፣ እሁድ ሁሩጅ ወጣሁ። አላህ ሰጠኝ። አጂብ አስገራሚ አገባ አላህ ሰጠኝና እዛ 3 ቀን ቆየሁ። እንዴት ነበረ ያ 3 ቀን? እጅግ በጣም የተለየ ነበር። ግን ልትገመው ቢባል የሚደገምም አይደለም። አንደኛ ካለብህ ተጽዕኖ አንፃር፣ ሁለተኛ እዛ ጋር ደግሞ ማለት ነው ያለው መንፈስ ሌላ ነው። ሀብታምም ድሃውም አሊምም ጃሂሉ ሁሉም በኩባያ የሚጠጣበት የሚተናነስበት፣ ጉልበተኛው ለደካማው የሚያዝንበት እና እጅግ በጣም የተለየ ነበረ ለኔ ያ። መርሃባ። እሺ ወደ እስልምና ገባህ። ከዛ በኋላ ያው ሁሩጅም ወጣህ፣ አዲስ ህይወት ተጀመረ። አሁን ደግሞ እንመለስ። አትሌቲክስ የሚባል ነገር አለ። ከዛ በኋላ አሁን እስካሁን እስልምና ስገባ እየገባህ ነው። እዛ ጋር አሉ ከአንተ ጋር አብረው ያሉ አትሌቶች፣ እዛ ምን ተፈጠረ? እዛ የተፈጠረው በእርግጥ ከባድ ነገር ነው። ምክንያቱም ያው እንደነገርኩ አንደኛ በቂ እረፍት ካላገኘህ ራሱ ያ ጉብዝና አይቀጥልም። ሁለት በዙሪያ የሚተናኮሉ ሰዎች ይበዛሉ። አንድ ሰው የእሱን እምነት ትተህ ወደ ሌላ ስትሄድ በእርግጥ እሱ ነገ ባይጠየቅበትም ነገር ግን ለአንተ መከራ ነው የሚሆንብህ። አንተ የሄድክበትን ዓላማ አያውቅም። ምክንያቱም ለእሱ ልክ መጀመሪያ እኔ ለዘመናት ሂጃብ የሆነብኝ ነገር እሱም ላይ ሂጃብ ሆኖ ስላለ ማለት ነው። ያ ስለሆነ ብዙ ፈተናዎች ገጠሙ። ኮፍያዬን አርጌ ነው የሄድኩት። በሚገርም ሁኔታ የሙስሊም ኮፍያ ትሬኒንግ ቦታ ቱታዬን ጫማዬን ዘንጬ ሄጄ ቦርሳዬን አዝዬ ኮፍያውን አርጌ ነው የሄድኩት። ከሄድኩኝ በኋላ ግን ልክ ትሬኒንግ ልንጀምር ስንል አወጣና ቦርሳ ላይ ነው ማድረገው። ትሬኒንግ ስጨርስ ግን አንስቼ ነው ማደርገው ኮፍያውን። እና በዚህ የተነሳ ያው ቴዲ ማለት የመሰረት ደፋር ባለቤት ነው። ቴዲ የሚሆን መሲ ጠየቁኝ። እንዴ ስንታየው ምን ሆነ ነው ግን የምሬ ነው ግን ይሄ ነገር ምናምን ትለኛለች። አዎ የምሬ ነው ምን ነው እላታለሁ። እንዴት ሙስሊም አንተ እንደዚህ በጣም የሚደብር ነገር የሚያስጠላ ነገር እንዴት ታደርጋለህ ትለኛለች። አይ ይሄማ እኮ ሀቅ ነው አያስጠላም። አሁን ለአንቺ እኔ የተገለጸልኝ ስላልተገለጸልሽ ሊመስልሽ ይችላል። አንቺ እምነትሽ እንደምትወጂው ሌላ እምነት ጋር ሲሄድ ሰዎች የተለያዩ ነገር በሚያሳዩ ሰዓት እውነት ነው ላትረጂው ትችያለሽ። ለእኔ ግን ሀቅና ሀቅ ነው እውነት ነው። እና ደግሞ ይሄ እኮ የነበርኩበት ህይወት ነው። በመካከል ተቋርጦ ነበር፣ አሁን ቀጥዬ ነው መስዬ ያልኳት። በቀልድ መልክ እንደዚሁ ነገርኳት ማለት ነው። ይሄማ አውልቀ ሁለተኛ እንደዚህ ነገር እንዳታረግ ምናምን ነገር አለች። ተመለስ አውቀህ ነው ግን እንደዚህ የምታረገው አይደል? አውቀህ ነው ስትቀልድ ነው። አይ እውነቴን ነው። ከዛ እንደዚሁ እያለን ያው ብዙም ደስተኛ ባይሆኑም እየተመላለሱ ትሬኒንግን መስራት ምን ማለት ቀጠልኩበት። የተለያዩ ውድድሮችም አሸነፈች። ነገር ግን ያን ሁሉ ነገር ሲሆን ግን ያው ደስተኛ አልነበሩም። ቴዲም ይሁን መሲ ደስተኛ አልነበሩም። በእስልምናው ደስተኛ አይደሉም።
ነገር ግን ቢሆንም ያው እኔ ቀጥዬበታለሁኝ። ያው ከነሱ ያለ ነገር ቀስ በቀስ እየሻከረ እየወረደ የመጀመሪያ የነበረ አመለካከት እየተቀየረ መጣ። ለምን እኔ እንድመለስም ብዙ ጥረት አድርጓል ቴዲ። እኔ ግን መመለስ አይደለም ዱንያ ያላት ነገር በሙሉ በእኔ ዙሪያ ላይ ቢያካብበኝ ልመለስ ምችል ሰው አልነበርኩም። ምክንያቱም ያገኘሁት ነገር በዱንያ የሚገኝ ስላልሆነ። በዚህ ሰበብ ተቋረጠ ማለት ነው? አዎ ተቋረጠ። ሌላ ሙከራ አላደረግም? ሌላ ሙከራ ምንም ያደረኩት ነገር የለም። በተደጋጋሚ ግን ያው እንግዲህ ለመገናኘት ምናምን ሞክሬያለሁኝ። ያኔ ያው ውስጣቸው ምን እንዳለ አውቃለሁኝ። ቢሆንም ግን ነገ ከነገ ወዲያ ይረዱኛል ብዬ አስቤ ያው ብዙ ሞክሬያለሁኝ። ምን አይነት ጫና ደረሰብህ ከዛ በኋላ? ጫና ያው እንግዲህ ትሬኒንጉም ላይ ያው እንግዲህ አለመገኘት፣ ምን ትሬኒንጉም ሄጄ ከነሱ ጋር ለመስራት በማድረገው ጥረት አንድ ጊዜ ለመጨረሻ ጊዜ ሊገናኙኝ ከዛ በኋላ ያው እንግዲህ ለማቋረጥ አስበው ነው። ኬላ የሚባል ቦታ አለ። በዚህ በጉጂ አልፈ ባሻዋ ሜዳ አልፈ ኬላ የሚባል ቦታ አለ። ገፈርሳን አልፈ ነው እና እዛ ሜዳ አለ። ለጠለ ሜዳ ነው ያለው። ትሬኒንግ በጣም ስፒድ የሆኑ ትሬኒንግ እዛ ይሰራል። ሃይ አልቲቲዩድ ነው። እዛ በሚሰራ ጊዜ ያው እንግዲህ ካሜራዎች ደቀኑ፣ በሁለቱም በኩል ደቀነው። ጂምናስቲክ በጣም የሚወደው ጂምናስቲክ ነበረ። ቴዲሙ መሲ የሚወዱት ጂምናስቲክ አለ። የኔ እጅግ በጣም የሚወዱት ጂምናስቲክ ነበረ። ወረዲ ጂምናስቲኩ ለተለያዩ አትሌቶችም ያው ሼር አድርጌያቸዋለሁ። ሰለሞን ባረጋን፣ አንድ አምላክ በልሁን፣ ባለቤቴ ወንድሞች ታናሽዩም ታላቅዩም ቢሆን ይህን ጂምናስቲክ ለተለያዩ ዙ አሰርቻቸዋለሁ። ጂምናዚየም በመግባት የተወሰኑ ወራቶች ሰለሞን ያኔ የዓለም ሻምፒዮና በሚሆን ጊዜ ያ ጂምናስቲክ በተከታታይ ነበረ ማሰራው። ያ ጂምናስቲክ እጅግ በጣም ይወዱት ነበር እነሱ። እንደው ከሩጫው በበለጠ ሁኔታ በጣም ትኩረት ያደርጉበት ስለነበር ካሜራ ደቀነው፣ በሁለቱም ሳይድ ደቀነው። ደጀን ገብረ መስቀል፣ ቃል ኪዳን ገዛኸኝ፣ ገለቴ ቡልቃ፣ እንደዚሁም ደግሞ ኃይሌ የሚባል ባህሬን የሚሮጥ ወንድማችን አለ። የደጀን ገብረ መስቀል ዘመድ ነውና እሱም ጨምሮ ሌሎችም አትሌቶች ጨምረው ያን ጂምናስቲክ ላሰራቸው ጠሩኝ። ከቤት ይዘውኝ ወጡ። ሄድን። ካሜራውን ደቀነው ያን እንትን ቀረጸው ቴዲ ሙሉ በቪዲዮ። ከዛን ቀን በኋላ አልተገናኘንም። ያው ያንተን እውቀት እዛ ጋር አስቀሩት በካሜራ። ያንተን ስልጠና ወሰዱ፣ እነሱ ራሳቸው ቀጠለው አንተን ለማስወገድ ማለት ነው። ያው እንግዲህ ያው እሱ በሚፈልገው መንገድ እኔ አልተገኘሁለትም አይደለም። ስለዚህ ትንሽም ቢሆን እሱ ጎበዝ አሰልጣኝ ነው። ኮች ቴዲ ስልጠና ወስዶ እጅግ በጣም ብዙ አትሌቶች በስሮቹ አሁንም ጭምር በስሩ ብዙ አትሌቶች ይዞ የሚጓዝ ነው። መሲንም ያው በክለብ እንዲህ ክለብ ናት ይባል እንጂ ሙሉ በሙሉ ትሬኒንጉን አውጥቶ ፕሮግራም አድርጎ የሚሰጣት እሱ ነው። ከዛ ግን ከኋላ ግን ጀርባው ግን እኔ ያለው ፔስ ሜከሯ ነኝ። እሱ ይሄን በዚህ ሰዓት ሩጥልኝ፣ በዚህ ሰዓት እንድትሄድ አደርግልኝ ብሎ ይለኛል። ለምሳሌ በቃ 1 ኪሎ ሜትር በ4 ደቂቃ አስኪዳት ካለኝ ያን 4 ደቂቃ ሸፍነዋለሁ ማለት ነው። እሷም እንድትሮጥ አረጋታለሁ። ገብቷል? አፍጥነው ይሄን ሩጫ ብሎ ካለ እሱ ነው ፕሮግራሙ የሚያወጣው፣ እሱ ነው የሩጫው። ዛሬ ይሄ ነው የምንሰራው፣ ነገ ይሄ ነው የምንሰራው ምናምን የሚለው ያው እሱ ነው። ለምን ኮቺንግ በጣም ጎበዝ አሰልጣኝ ነው። ሀቁ ነው ይሄ ማለት ነው። እሱ ግን ያን ቀርጾ ያመጣውን ነገር ግን እኔ በተግባር መሬት ለምትወርድለት አንተ እኔ ነኝ። በቃ አስፈላጊ የሆነ ቦታ ላይ የጎተትኩም ጭምር ማለት ነው። በቃ ኧረ ትወጥለኛለህ ይሉኛል። ውደቁ ዛሬ ነገ ሰው ፊት ካልወደቅን ነው መልካም እላቸዋለሁ። ዛሬ ብትወጥቁ እዚህ ምንም የሚስቅ የለ ምን የለ፣ ጫካ ነው ይኸው እንደምታዩት፣ ተራራ ነው፣ ገደል ነው። ሰው ፊት ግን ነገ ግን አትወጥቁም። ዛሬ እዚህ ወጥቃችሁ ከተነሳችሁ መነሳት ትችላላችሁ ብትወጥቁም እላቸዋለሁ። ታዲያ እንዳልነው ሳይወጥቁ ብዙ ሪከርዶችን ጭምር ሰባብራ ከጠፋችበት ቦታ ተነስታ መሲ አሸንፋለች። የሚፈልጉትን ፖይንት ካገኙ በኋላ ግን ያው እኔ መመለስም ስላልቻልኩ ቅሬታም ስለነበራቸው ሊቋረጥ ቻለ። ሊቋረጥ ችሏል። ከዛ ያው እነሱም በዛው እያለ እንደምንም ብዬ በራሴ ታግዬ ደግሞ በቃ እነሱ ከት ሲያደርጉት 2007 ዓ.ም ላይ አንድ ውድድር ሞከርኩ። እኔም ከሰው ከምንም እንትን ብዬ በግል ቫዳዶራ ኢንተርናሽናል ሃፍ ማራቶን የሚል ህንድ ሀገር ሄጄ ግማሽ ማራቶን ሩጬ መጣሁ እና ያው ከዛ ከመጣሁ በኋላ ግን ያው ብዙ ነገሮች አሁን በምን ገጠመ ትግል አልሆነብህም ወይ ላልከኝ እዚህ ጋር ነው መልስም የሆነ ያን ሩጫ ውድድር ሩጬ ከመጣሁ በኋላ ቦርሳዬን አዝዬ ሜዳ ሄዳለሁኝ።
ሰው ይሮጥ። እንዴት ሆነልህ እዛ ውድድሩ ላይ? ያው እንግዲህ መልካም የሚባል ነበረ። ይሄን ያህል ያው እንግዲህ አስከፊም አይደለም አመርቂም አይደለም፣ መካከለኛ ውጤት ይዘህ። አይ ደህና ነበረ። ነገር ግን አልቀጠልኩበትማ። ካልቀጠለ ምንም ደህና ዛሬ ያሸንፈ ነገ ካልደገምከው ከነገ ወዲያ ካልደገምከው ደህና አትለውም። ምክንያቱም አንድ ጊዜ ማሸነፍ የለመደ ሰው ሁለተኛ መውጣት እንኳን አይፈልግም። ለሱ ስኬት አይደለም ያ መውረድ። ያ ስለሆነ ያው በወቅቱ ሮጥኩኝ። ቫዳዱራ ኢንተርናሽናል ሃፍ ማራቶን ይላል። በህንድ ሀገር ነው የሚገኘው፣ አህመዳባድ አካባቢ ነው እና ያረፍ ነው። እዛ በኋላ መጣሁ ሩጬ። ከመጣሁ በኋላ ያው ብዙ ነገሮች ገጠሙኝ። ከተወሰኑ ረፍት በኋላ ትሬኒንግ ጀመርኩ። ግን ትሬኒንግ እንደሌላ ጊዜ መስራት አልቻልኩም። ለመሮጥ ፍላጎቱ አለኝ ከቤት ስወጣ። እዛ ሜዳ ከሄድኩኝ በኋላ ግን እኔ አልነበርኩም። ሌላ በቃ ራሴን ስውር ልና ቆማለሁ። ቦርሳዬን አዝየዋለሁ፣ ትጥቄን ለብሻለሁ፣ ግን አልሮጥም። ሲጨርሱ አብሬ እመጣለሁ ወደ ሰፈር። ትሬኒንግ ከጓደኞቼ ጋር ከምናምን ጋር ትሬኒንግ ከወጣ በኋላ ምን እንደሆንኩኝ ለራሴም አላውቅም። ምክንያቱ ምንድን ነው? ምክንያቱን አላውቅም እኔ። ከዛ ምን ሆነ ወገቤን ያመኝ ጀመረ። ቀስ በቀስ ወገቤን ያመኝ ጀመረ። ጭራሽ እስከምን ድረስ ደረሰ? ያ ወገቤ ሲያመኝ ጭራሽ እህል እንኳን ቁጭ ብዬ አሁን እንደዚህ ካንተ ጋር ቁጭ ብዬ አወራለሁ። ኦልሬዲ በስራ ላይ አሁን መሸከም ምንም ነገር አሁን እንቀሳቀሳለሁ። ስሸከም ምናምን ነው የምውለው፣ እሸከማለሁኝ። ደህና ነኝ አሁን። ለምንድን ነው ደህና የሆንኩት? እንዴት ነው ደህና የሆንኩት? ለረጅም ጊዜ ያ ወገቤ እንደዚህ ምግብ ትራስ እንዲተደግፌ ምግብ መብላት እንደዛ ነበር የምችለው። በቃ መራመድ እንኳን አቃተኝ ማለት ነው። ሰውነቴ በሙሉ ወገቤ አንስቶ ወገቤ ጋር ያለ ነገር በቃ መቆም መቀመጥ እንዳልችል ሆንኩ። ምክንያቱ አላውቅም። በቃ እንግዲህ ያው ዲስክ ነው ብሎ ሐኪም ቤት የተለያየ ቦታዎችን የተለያየ ማሳጅ የተለያየ ነገር ሞከርኩ፣ ግን መፍትሄ አልተገኘም። በስተመጨረሻ ግን የወደደኝ አላህ ያው መድኃኒቱን ከአንድ ኡስታዝ ጋር አገናኘኝ። አንድ ሰው አንተ እኮ እንደዚህ ብትሄድ እኮ እዛ መድኃኒት ታገኛለህ፣ ቁርአን እንደ የምትጠጣውም ውሃ ይሰጡሃል፣ ቁርአን የምትቀባውም ገላህ የምትታሽበትም ይሰጡሃል ይሉኛል። እዛ ሄድኩኝ። በተባልኩኝ መሰረት የቁርአን መድኃኒት ውሃ እንድጠጣ እንድታጠብ፣ ቁርአን በጆሮዬ እንዳዳመጥ ይሰጡኛል። ሰውነቴ ፈነዳዳ። በቃ ፈነዳቶ ልክ እንደ ሸረሪት ድር እንደዚህ ወጣል። ከዛ በኋላ ነው እንደ ሰው ቁጭ ብዬ ማውራት፣ እንደ ሰው ደግሞ ተንቀሳቀሼ አልহামዱሊላህ መራመድ መጓዝ ጀመርኩ። በዚህ መሰረት ነው በዚህ ሁኔታ ነው ሩጫው የሚያቋርጥኩት። አልহামዱሊላህ እንግዲህ ይሄንም ስለተወጣው ከዛ በኋላ አሁን ያለህበትን ሁኔታ ደግሞ ከዛ ከስልምና በኋላ እንዳልከው ምን ትዳር ልጆች በምን አይነት ሁኔታ ላይ ነው ያለው? አልহামዱሊላህ አሁን ልጆችም አለኝ፣ ትዳር አለኝ፣ አላህ ልጅ ሰጥቶኛል። ምክንያቱም በክርስትና እያለሁ እንደነገርኩ የመጀመሪያ ግን ጓደኛ ነበረችኝ፣ ክርስቲያን ጓደኛ ነበረችኝና ጓደኛዬ ያው እኔ ልሰልም መስል ነገርኳት። ምክንያቱም ያው ጎረቤትም አካባቢም አንድ ስለነበርን እኔ ልሰልም ነው። ኦልሬዲ ልጆች ነን፣ ያው ብዙ ምንም ኬዝ ምንም አይነት የተፈጠረ ነገር የለም። ነገር ግን እንዋደዳለን። ማግባት ፈልጋለሁ እንሳን እኔ ሙስሊም ልሆን ነው፣ ሰልሜ እንጋባ እንስለም አልኳት። አይኔ ሰልም ማለች። ቤተሰቦቿም ከባድ ናቸው። ፈራች። በዛ የተነሳ በእንግዲህ አስኔ አንቺን ህይወት ማበር እንዲበላሽ አልፈልግም፣ እኔም ደግሞ ይሄ ህይወት ምንም ነገር ሊገድበኝ ሊያቆመኝ ስለማይችል ወድሻለሁ፣ ነገር ግን በዚህ በጓደኝነት መቀጠል አንችልም በሚል በዛ ተለያየ ነው። ጓደኝነቱ ቀረ ማለት ነው። እኔ ጓደኛዬን ነብያችን እናደረኩኝ ስለሰለማ ከዛ በዛ ከቆየው በኋላ ግን ያ ለእስልምና መሰረት ሆኖኛል። በጫካ ላይ ያልኩ ወንድሜ እህት ነበረችው፣ በጣም ስርዓት ያላት ዲሲፕሊን ስትሰልም መስጂድ ይዞ ሄደው ማለት እህት ነበረችው። ከዛ በቃ የሱን እህት እንግዲህ አንድ ጊዜ እንደዚህ በጨዋታ ምናምን ሆኜ ለባለቤቱ እቺን እህቱን ላግባት እንዴ ምናምን ነገር እየጠየኳት ላግባት እንዴ እየጠየኳት ማለት ነው። አንተ በምትቀልድ ነገር አታውቅም እኮ አለች። አይ ቀልድህን አይደለም እውነቴን አልኳት።
አንተ ለቀልድ ነው ያነሳው ሐሳቡ? ኧረ ኖ የምሬ ነው። ያው ሄድ ስለነበር አውቃታለሁኝ። ሪሌሽን የለንም ምንም፣ ምክንያቱም ጓደኛ ስለነበረ ያ ምንም እንትን የለንም። ነገር ግን ያው የልጁ እንትን ነግሬ ያለው እጅግ በጣም ከህይወቴ በላይ የምወደው ሰው፣ በጣም ቦታ ያለኝ ሰው ነው። ስርዓት፣ የእስልምናን ስርዓት በሱ ላይ ነው ያየሁት። ሰው ማክበርን፣ ሰው ቢረግጥህ እንኳን በዝምታ ማለፍን የተማርኩበት ወንድሜ ስለሆነ ከሱ ዝምድናን መመስረት ልቤ በጣም ተመኘ። ብትናገረው መጥፎ ነገር ብትናገረው እንኳን መልስ ማይሰጥ ማለት ነው። ጫካ ሄደን በመመጣ ጊዜ ያው እህቱ ከሱ ነበረች። አስረ ነው እኔና አንድ ጓደኛ አስረ ነው እንግዲህ አሰብሱ ትልቅ አትሌት ነው ብያለሁኝ። እጅግ በጣም ትልቅ አትሌት ነው። ብዙ ዓለም አትሌቶች የዓለም ሀገራቶች ሲፈልጉት እምቢ ብሎ ሀገሬን ብሎ ለሀገሩ መስዋዕትነት የከፈለ ሰው ነው። ግን አልተወራለትም። እንግዲህ ቀነኒሳን ማሸነፍ ማለት ያውም በዱባይ ማራቶን ቀነኒሳን ማሸነፍ ማለት ትልቅ ነገር ነው። ለንደን ኦሎምፒክ ሀገርን ወክሎ ኦሎምፒክን የሚያክል ነገር ሀገርን ወክሎ ሄዱ። አየለ አብሽሮ እሱና አንድ ወንድማችን ነው ሀገርን ወክለው በተለያዩ ውድድሮች እሱም በጣም ብዙ ሀገሮች ላይ ወርቅ ያመጣ ሰው ነው። እንደዛ ትልቅ አትሌት እንኳን ሆኖ እኛ አስረነው ሳህን ሙሉ ቆሎ በልተናል ማለት ነው። አስረን እንዳይበላ ነው ጨዋታ ላይ ማለት ነው። አዎ። እና እንደዚህ የምንሆን ሰዎች ነበርን እና ያ ዝምድና መቀጠል ፈልግ ነበረ እና አላህ አሳካልኝና ቀጠልኩ። ታዲያ አሁን እሷን ከተዘወጅኩ በኋላ በመጀመሪያ አንድ ሴት ልጅ ቀጥሎ ወንድ ልጅ ቀጥሎ ሴት ልጅ ሰጠኝና አሁን ደግሞ አላህ Subhanahu Wa Ta'ala ሲያንበሻብሸኝ 2 መንታ ልጆች ሰጠኝ። አላሁ አክበር። እና ረቢ የገባ ቀን ነው የተወለዱት። ሰኞ ሌሊት ነው የተወለዱት። ሰኞ ሊነጋ ማለት ነው። እሁድ ሌሊቱ ላይ ሰኞ ሊነጋ አካባቢ ነው የተወለዱት። እኔም አህመድ መሐመድ አልኳቸው ስማቸው እና 5 ልጆች አሉኝ። አልহামዱሊላህ አልহামዱሊላህ። እንግዲህ ያው ከባድ ውጣ ውረዶችን አሳልፈሃል። አላህ Subhanahu Wa Ta'ala በዚህ ከነበርክበት ጨለማ እንዳልከኝ 3 ሰው ሙስሊም የማውቀው አካባቢያችን ላይ ብለኸኛል። ለካምፕ በተጓዝክበት ጊዜ ላይ ከ2 በስም ሙስሊም የሚጠሩ ሰዎች እንጂ እስልምናቸውን ራሱ ማንጸባርቁ ሰዎች ነበሩ። ትምህርት ቤት ስትማር ክፍል ውስጥ ወይ 2 ከዛ በጣት የሚቆጠሩ ሙስሊም። በዚህ አይነት ሁኔታዎች ግን አላህ Subhanahu Wa Ta'ala እህትህን ወንድምህንም እንደ ሰበብ አድርጎልህ እንዲሁም ደግሞ ያንተ የተፈጥሮ የመጠየቅ የመመራመር ደግሞ ብቃትህን ሰበብ አድርጎልህ አላህ Subhanahu Wa Ta'ala ወደዚህ ወደ እስልምና መንገድ አምጥቷል። ይሄ አንዱ ክፍል ነው። ሌላኛው ደግሞ እንዳልከኛው የገለጽክልኝ ከልጅነትህ ጀምሮ የምትፈልጋትን የነበረችን ሴት እንዲሁም ደግሞ ህይወትህን ሙሉ የለፋህለትን የምታልመው የነበረውን ደግሞ ስፖርት ሀገርህን መወከል ይሄ አትሌቲዝሙን ደግሞ አታችኋል። በዛ በኩል እዚህ ጋር ስታገኝ ማለት ነው። ይሄን ነገር አንተ እንዴት አድርገህ ተገልጿል? ለእስልምና ብዬ ያጣዋቸው ነገሮች ብለህ ነው ወይስ እስልምና ያሳጣኝ ነገር እነዚህን ብለህ ነው የምትገልጻቸው? እስልምና ያሳጣኝ ነገር የለኝ። እስልምና የሸለመኝ ነገር ነው ያለው። እኔ እንደነገርኩ በእርግጥ ዱንያ በሩጫ ላይ ያለው ብዙ ነገሮችን አገኝ ነበር ብያለሁ። ምክንያቱም የሙላሻው አትሌቶች ትላልቅ አትሌቶች ናቸው አይደለም? ለስማቸውን ብለው ጥሩ እንድትለብስ ያደርጉሃል። ጫማ አንደኛ በንቃት እንድታሰራቸው ስለሚፈልጉ የተለያየ ነገሮችን ያደርጉልሃል። እነዛ ሁሉ ነገሮች ያጣኋቸው ዱንያ ናቸው። እንደነገርኩ ዱንያ በጣም ፈትኖኛል። ነገር ግን እኔ ለፈተናው አልወደኩም። ገብቷል? ለፈተናው አልወደኩም፣ አልተኛሁለትም። ለምን? ከፊት ለፊት እየጠበቀኝ ያለ ነገር ከባድ ነገር ነው። ዱንያም ባገኘው እንኳን በዱንያ ማምለጥ የማይችለው ነገር አለ፣ አኺራ የሚባል ነገር። ለዘመናት ሂጃብ የተደረገብኝ ነገር ያኔ አልፌ ቢሆንስ ዱንያው ኖሮኝ አልፌ ቢሆንስ ምንም ትርጉም የሌለው ህይወት ነበረ። ስለዚህ ትርጉም ያለው ህይወት ከፊት እየጠበቀኝ ስለነበረ የሚመጡብኝ መከራ፣ ራብ፣ ችግር፣ ደጅ ማደር በሚዲያ ብዙ ማተናገራቸው ነገሮች ይኖራሉ። ጓደኛህ ቤት ሄደህ እንኳን መሽቶብህ ምናልባት ወይ መስጊድ ደጅ አድረህም ቢሆን ይችላል ለሰው አትነግረው ይችላል እንጂ ጓደኛ ቤትም ደግሞ በተደጋጋሚ ስትሄድ ደግሞ ጓደኛም ፊትም ያጥፍቶብህም ደግሞ አንተ ያንተን ቀልብ ያንተን እንትን ስላላውቀ ሊከስትብህ እኮ ይችላል። እነዛ ሁሉ አታወጣቸውም። ብዙ ነገሮችን ደርሰውብኛል። እንደነገርኩ እጅግ የምትወደውን ነገር እጅግ በፍቅር የምታየው ነገር እንኳን እንዳትሰራ ሆነ አልጋ ላይ ተኝቶ ፍራሽን ተደግፎ ምግብ መመገብ ሀታ ዳቦ መግዣ አጥቼ ባለቤቴ ወልዳ ማለት ነው እጅግ በጣም ተቸገርኩኝ ማለት ነው። ለባለቤቴ ሳናግራት ጫካ ሄጃለሁኝ። ከገጠመኝ ነው የምነግርህ። እንግዲህ እስልምናው ለማግኘት የከፈልኩት ነገር ነው።
ጫካ ሄጄ ኩርቱ ፌስታልና አንድ አከራይ ቤት ዶማ ምክንያቱም ጫካ ስሮጥ ያው የተለያየ ስሮች የሚነቀሉ ነገሮች ታውቃለህ። አሁን የሚያዞሩ ሰዎች አሉ አይደል? የችፍርግ ምናምን ማለት ነው ጽርፍ መፋቂያ እነሱን ነቅዬ ለምን ለሚያዞሩ ሰዎች አልሸጥም? እኔ በፌስታል ይዤ መጥቼ ጫካው በሙሉ ስለማቀው ክረምት ነበረ እና ለካ እሱ ራሱ የምትነቅልበት ራሱ ሰዓት አለው የችፍሩ እና ፌስታል ይዤ ሄድኩኝ ማለት ነው። ፌስታል ይዤ ሄጄ ክረምት ነው ኃይለኛ ዝናብ መጣ። ባለቤቴ አታውቅም። ያው ትሬዲንጉ ትንሽ እየሰራሁ ስለነበረ ትሬዲንግ ሊሄድ ነው ብያት ነው የወጣሁት። የምትበላው የላትም ወድላለች፣ አራስ ናት። ለሰው አልነግርም። ከዛ ፌስታሉን ይዤ ሄድኩኝና ያን ብችፍርግ ብነቅለው ባዶ ነው፣ ይሄም ችፍርግ ብነቅለው ባዶ ነው። ስሩ ለመፋቂያም ይሆን የለውም የደረሰ ልምዱ የለኝም። ግን ለሰው ላለመንገር ችግሬና ያን ነገር ሽጬ እንኳን ቤቴ እሷን የሆነ ነገር ይዤ በገባው ብዬ ነው። እንግዲህ በፊት እንደፈለኩ ማገኘ ነበርኩ። ሰውዬው እዚህ ጋር ምንም አጥቼ የለም። ያን አደረኩኝ። ከዛ በኋላ ጭቃ በጭቃ ሆኜ አንድ ፊሊዶሮ ሪል ስቴት አካባቢ የሆነ ቤት ዶማው ፌስታሉን መቁረጫ ይሆናል ቤት ትንሽ ቪላ ይዤ ነበር። እሱንም የሆነ ቤት አስገብቼ የሆነ ብሎኬት መስሪያ ቤት አስቀምጬው ጭቃ በጭቃ ሆኜ ዝናቡ ዘንቦብኝ እልህ ያዘኝ በጣም ማለት ጫካ ነው መጠለያ የለም። ዝናቡን ድንገት ለቀቀው። ክረምት ነው። ጭቃ በጭቃ ሆኜ ቤት መጣሁ። በቃ ይሄን እኔ መቼም በህይወት የማረሳው ነው። ምን ሆነህ ነው ይሄ ጭቃ ትለኛለች። ያ ስነቅለው ምን ስል ነው በልህ ስለሆነ እንዳለ በቃ ቱታዬ እንዳልነበር ነው። ኧረ እባክሽ ክረምት አይደለም እንዴ ተንሸራትቼ ወድቄ ነው። ያው ሌላም ጊዜ እንዲጨቄት ይመጨለም መጣይለም እንዴ ጭቃ ፊታችን ሁሉ እንደማይለይ ጭቃ ሆኖ እንመጣለን። ያው ስንሮጥ አትሌቱም የሚረጨው አለ ምን አለ። ይሄማ ልብሴ ነው። አንቺ ደግሞ ፊታችን ራስ ጭቃ ሆኖ እንመጣ የለ እንዴ ምን ሆነሽ ነው ምናምን ብዬ አልኳት። እና አንድ ቀን ነው አሁን ከሁለት ሶስተኛ ልጃችን አካባቢ ነው የዛን ቀን እኮ እንዲህ ሆኜ ነበር ብዬ ነገርኳት። እንደ ታሪክ በወቅቱ አላወቀችም ማለት ነው። አልነገርኳትም። እና ለእስልምና ያ የተከፈለ ነገር ነው። መርሃባ እንግዲህ ብዙ ነገሮችን አየሁበት ማለት ነው። ማጣትም አየሁበት ግን ካጣሁት ነገር ያገኘኋቸው ነብያችን ሰለላሁ ከሁሉም ይበልጣሉ። በዛ ተጽናንቼ ይኖራሉ። አልহামዱሊላህ አልহামዱሊላህ። ያው እንግዲህ ያው የሚመሰገን መለመሽኩሪላህ ስለሚያሽኩሪላህ ሰውን ያላመሰገነ አላህን አያመሰግንም። በዚህ ውጣ ውረድ ላይ ከልብህ በጣም ራሱን የሰጠህ እና ይሄን ነገር እንድትቋቋም ከጎንህ የሆነ ማመስገን የምትፈልገው ካለ እሱን እድል ልስጥህ። አሁን እንግዲህ እኔ በዙሪያ ብዙ ሰዎች አሉ ላመሰግናቸው የምፈልጋቸው ሰዎች በጣም ብዙ ሰዎች አሉ። ምክንያቱም ክርስቲያንም ሆነው ራሱ ሙሉ በሙሉ ካንተ ማይሸሹም አሉ። በክርስቲያኖችም አሉ ብዙ ወንድሞች አሉ መስለምን እያወቁ በውስጣቸው ቢከፉ አብረውኝ የቀጠሉ እስካሁንም ድረስ የቀጠሉ አሉ። እንግዲህ እነሱ አላህ ይርጅዛቸውን ይክፈላቸው። እኔ ያየሁትን ብርሃን ለነሱም አላህ ይግለጽላቸው። አሜን። በሙስሊም ወንድሞችም አሉ አንዳንድ ወንድሞች አሉ። ለምሳሌ በዱንያ ጥቅም በምናምን ሳይሆን እስልምናውን አሁን የነገርኩ ወንድሜ ይሄ እስልምናን የሚያክል ትልቁን ብርሃን ሳይናገር ባንደበቱ በሰውነቱ ብቻ በሚያሳይ አክሽን እስልምናን ያስተማረኝ ወንድሜ ያለ በሰውነቱ ብቻ እሱ ምን ያደርጋል? ለራሱ ለሚፈራው ለጌታው ላመነው ጌታው በጫካ በምን ሳይል ሲሰግድ ብቻ በአክሽኑ እስልምናን እንዳውቅ ያስገደኝ ወንድሜ እንዲኖ ሰፈር ነው እና እሱን እኔ ለዚህ እጅግ በጣም አመሰግናለሁ። መርሃባ አመሰግናለሁ በጣም። ሌላ ደግሞ ማለት ነው ዑለሞቻችን አሉ፣ እጅግ በጣም ከፍተኛ ዑለሞቻችን አሉ። እኔ በበሽታ በጣም ታግያለሁኝ። ባላወቁት ህመም ብዙ ነገር ሆኛለሁ። ነገር ግን ቁርአን የሚባለውን ነገር ማለት ነው እነሱ ደከመኝ ሰለቸኝ ሳይሉ ለህብረተሰቡ ያውን በነፃ ቁርአን ቀርተው ድምጻቸውን በጆሮ አዳምጥ፣ በዚህ ታጠብበት፣ ይሄ እንደዚህ ጠጣ ብለው ይሄው እንደ ሰው ቆሜ አሁን በድርጅት ላይ ተቀጥሬ እንኳን እየሰራሁ ነው። አንድ ድርጅት ላይ ተቀጥሬ ነው እየሰራሁ ያለሁት። የማገኘው ነገር ለቤተሰብ አያስተዳድርም። ያው ሁሉም የሚያውቀው ነገር ነው አሁን የምታገኘው ነገር ቢሆንም ግን አንድ ሰው ስራ ላይ መኖሩ ትልቅ ነገር ነው እና በዚህ ስራ ላይ እንኳን ሄጄ እንኳን እንድሰራ እንኳን
እንድንቀሳቀስ ሰበብ የሆኑ ያ ኡስታዝ ናቸው፣ ኡስታዝ ሼህ ሙዲን ናቸው። ስለዚህ እነሱን አላህ ያቆይልኝ። አሜን። እና አመሰግናችኋለሁኝ በጣም ማለት ነው። ሌላ እናንተም እዚህ ጋር እነሱን እንዳመሰግን ስለፈቀዳችሁልኝ ከልብ ነው ማመሰግናችሁ። አላህ ስራችሁን ማለት ነው በቀናነት ስራችሁን እንድትሰሩ በጤና ባፊያ አላህ ያቆይልኝ። አሜን። ሌላም ለሙስሊሙ ህብረተሰብ በዚሁ መልእክት አስተላልፍልኝ ካልከኝ ደግሞ ሙስሊሙ ህብረተሰብ ብዙ ክርስቲያን ወንድሞቻችን ሊሰልሙ የሚፈልጉ ይኖራሉ። ግን እዝነታችሁ እኔ እናቴ ክርስቲያን የዓመት በዓል ፋሲካ ልብስ ልንገዛ ስንወጣ ኮፍያ ያደረጉት ሙስሊም ወንድሞቻችን ጋር እንግዛላት ነበረ። እኔ ቤተክርስቲያን እያገለገልኩኝ ሙስሊሞቹ ጋር እንግዛላት ነበረ። በቃ ታማኝ ናቸው ብዬል ነበር። ታዲያ ያ ታማኝነታችን የት ሄደ? ያ መዋደዳችሁ የት ሄደ? ያ ደግሞ ሰዎችን በሰብና የሚስብ የነበረው በመተቃቀፍ በመተዛዘን የሚታይ የነበረው እምነት የት ሄደ? ሰዎች ውስጥ ደግሞ አሁን ምን አይተው ይስለሙ? የሰለሙ ሰዎች ውስጥ ደግሞ እንዴት አድርገው ይቅረቧቸው? ስለዚህ ባካችሁን መዋደድ፣ አጠገባችሁ ያለውን ሙስሊም እስልምና ለመቀበል የፈለገ ሰው አይስለም ከፈለገ ሌላ እምነት ላይ ሆን ሰይዳችን እንግዲህ ለሰዎች የከፈሉት ዋጋ አለ። እኛም ያ ዋጋ ከፍለን አንድ እንኳን በህይወታችን ዱንያ ያዘው ነገር ቢይዝ አንድ ወንድማችን የሚያሰለም ነው ያህል ጥቅም ላናገኝበት እንችላለን። ስለዚህ ሊሰልም የሚፈልገው ወንድማችን እንዲሰልም ብንረዳው፣ በጥሩ ስነ ምግባር ብናቅፈው እስልምናው ይስፋፋል። የእስልምና ትልቅነት ዓለም ይሰማዋል። ስለዚህ ሙስሊም ወንድም እህቶቼ በጎረቤታችሁ፣ በአካባቢያችሁ፣ በግራ በቀኝ ያለው ወንድሞቻችሁ ካፊርም ይሁን እምነትም አይኖረው በመሐባ በፍቅር ይዛችሁ ማለት ነው። ሰይዳችን ሲገፉ እንኳን ማለት ነው ይሄ እምነት የለውም ይሄ እንደዚህ አይደለም እንጨት እንኳን ተሸክመው ሄደው ከዛ ከነብዩ ተጠበቅ እንኳን ተብለው እኔ ነኝ ብለው ያሉ ናቸው ነብያችን ሰለላሁ። ዛሬ ግን የሰለመ ሰው እንኳን እኛ በራሳችን ስራ የሰለመው ሰው እንኳን እናከፍረዋለን። እንቀፈው የሰለመው ሰውየው ሙስሊሙም ራሱን እንዳይከፍር ማድረግ እንችላለን። ጎረቤት ለጎረቤት ከተዛዘን ሙስሊም ወንድሞቻችን በተለያዩ ችግር ምክንያት የሚከፍሩ አሉ። አንድ ሐቅ ተደፍኖባቸው ነው ቀርቦ የሚያስተምራቸው አጣው ነው። አንድ ደግሞ ለመማር ቢታገሉ እንኳን የኑሮ ውጣ ውረዱ እጅግ በጣም ከብዷቸው ነው። ቀርበን እንዳይከብዳቸው በቻልነው አቅም ተዛዝነን ብናደርግ እስልምናው ማስፋፋት እንችላለን ብዬ ይሄ ሐሳብ ነው። በዚህ ተባበሩኝ። እንግዲህ በዚህ ወንድሞችን በማዘን በማቀፍ ጀዛከላ ኸይር። መርሃባ። እንግዲህ የተከበራችሁና የተወደዳችሁ የሀሪማ ቴሌቪዥን ተከታታዮች እንግዲህ የአብዱል አዚዝን የህይወት ውጣ ውረድ ገና ከልጅነት ጀምሮ እስካሁን እስካለበት ድረስ እስልምናን በመቀበል ውስጥ ያሳለፋቸውን ውጣ ውረዶች፣ በአትሌቲክስ ዙሪያ ደግሞ ያሳለፋቸውን ተግዳሮቶች እና እስካሁን እስከደረሰበት ነገርና እሱ ደግሞ አልሐምዱሊላህ ምንም አላጣሁበትም ሁሉን አግኝቼበታለሁ የሚለውን ህይወት በዚህ አይነት መልኩ አስቃኝተናችኋል። እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።